ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። የዛሬው የፍኖተ አማራ ዝግጅት ለኦሮሞና ለትግሬ ህዝብ በተለይ ደግሞ ለወጣቱ የቀረበ መልእክት ነው። የመልእክቱም ጭብጥ ወይንም ፍሬ ሀሳብ እውነትን ተቀብለን ራሳችንንና አገራችንን እናድን ነው። መጀመሪያ እውነትን እንቀበል፣ ከእውነት እንታረቅ። እውነትን የምታውቁ ያው ታውቃላችሁ፣ ግን እውነቱን አጥፍታችሁ በሐሰት ትርክት እየተነዳችሁ ለወራሪና አጥፊዎች ተላላኪ ሆናችሁ ፖለቲካ ማስፈጸሚያ ሆናችሁ ፖለቲካውን እያመሳችሁ ሀገር እያፈረሳችሁ የህዝብ ዘር እያጠፋችሁ የምትገኙ የኦሮሞና የትግሬ ወጣቶች ለስርዓቱ አገልጋይ የሆናችሁ ከእውነት ታረቁ፣ ወደ እውነት ተመለሱና ህልውናችንን ማንነታችንን እና ሀገራችንን እናድን ነው። ከትግሬም ሆነ ከኦሮሞ ሀቀኞችና እውነተኞች እንደሌላው ህዝብ በተለይ እንደ አማራ ማለት ነው የጥቃት ሰለባነታቸው ከሁሉም የከፋ ነው። እውነትን የሚናገር ትግሬ ወይንም ደግሞ እውነትን የሚናገር ለእውነት የሚቆም ኦሮሞ ካለምንም ቅድመ ሁኔታ ካለምንም ጥየቃ ወይንም አስተምሮ ወይንም ምክርና ማናቸውንም ነገር ግንባሩን በጥይት እንደሚባል መላው ኢትዮጵያውያን እናውቃለን ማለት ነው። ስለዚህ ለንጹሆች ለእውነተኞች ለታፈኑት ሳይሆን ይሄ ከፖለቲካው ጋር የፖለቲካው ተጠቃሚ ነን ለሚሉት ባለጊዜንን ለሚሉት የፖለቲካ ስልጣኑም ኢኮኖሚውን በእጃችን ነው ብለው ህዝብ ዘር እየጠፋ አገር እየፈረሰ አገር እየተሸጠ ላለው ፖለቲካ ከፍ ዝቅ ለሚሉት ማለት ነው መልእክቴ። እና እውነትን እንቀበል ስንል እውነት ምንድነው የሚለውን አንዳንድ ነገሮችን መጥቀስ ፈልጋለሁ። ሁሉንም ማንሳት አስቸጋሪ ነው፣ ሰዓትም ቀንም አይበቃም። ግን እውነት ምንድነው እውነቱ? ከወያኔ እንጀምር እና ወያኔን የወለደው ከትግራይ ህዝብ ወጣን የሚሉት እነዛ ባንዳዎችና የባንዳ ልጆች አመጣጣቸው ታሪካችንን ማወቅ አለብን። ታሪካችንን በትክክል ስላልተነገረን እውነተኛው ታሪክ ስለተፋቀ፣ ስለተሰረቀ፣ ስለተሸጠ፣ መጽሐፎች ስለጠፉ፣ ስለወደሙ የሐሰት ትርክቱ ጸረ አማራ የሆነው ጸረ ኢትዮጵያ የሆነው ጸረ ኢትዮጵያ ኦርቶዶክስ ተዋህዶ ክርስትና እምነት የሆነው ከውጭ ወደ ውስጥ የገባው አስተምሮ አሁን ታሪክ ሆኖ እውነት ሆኖ ባህል ሆኖ እየተፈጸመ ስለሚገኝ ያንን አእምሯችን ህሊናችን ያውቀዋል። ያንን ለመግለጥ አንዳንድ እውነቶችን መናገር እንፈልጋለን እና ወያኔ ያሰራጨው ጸረ አማራ ትርክት የሐሰት ትርክት፣ ጸረ ኢትዮጵያ ትርክት፣ ጸረ ኦርቶዶክስ ትርክት የህዝቡን አእምሮና ግንዛቤ በመቆጣጠር አጥፊ ተልእኮውን የተላከበትን የተፈጠረበትን ይሄ የምዕራቡ ዓለም እና አሜሪካን ተልእኮ ለማስፈጸም ጭራቃዊ ተግባር ሰይጣናዊ ተግባር ለማስፈጸም ያስተማረው መሆኑን እንድታውቁና እንድትገነዘቡ ባንዳነትን እንዴት እንዳስፋፉት ከየት ጀምሮ እስካሁን ድረስ እንዴት እንደዘለቀ ማወቅ አለብን እውነታውን። ለኢትዮጵያ ለዘመነ መሳፍንት ቀውስ ዋና ምክንያቶች ከትግራይ የወጡ ባንዳዎች መሆናቸውን መቀበል አለብን። እዚህ ከትግራይ የወጡ ባንዳዎች የጎንደር ነገስታቱን ከውስጥ ገብተው በታማኝነት ገብተው እየገደሉ እየመረዙ ነገስታቱን ገለው ነው በኋላ በየአካባቢው ዘመነ መሳፍንት የተፈጠረው። በየአካባቢ ገዢ ሁሉም ስቴት ፈጥሮ ኢትዮጵያ በዘመነ መሳፍንት ለተወሰነ ጊዜ ስርዓተ መንግስቱ ተናግቶ የቆየው በነዛ ባንዳዎች ምክንያት ነው። ማንስሁል ምናምን የሚባሉት እና በኋላም አፄ ቴዎድሮስ ተነስተው በከፍተኛ ዋጋ ከፍለው ወደ ታች ወርደው ወደ ላይ ወጣው ኢትዮጵያን አንድ ካደረጉ በኋላ አፄ ቴዎድሮስም እንዲገደሉ የተደረጉት በአፄ ዮሐንስ ባንዳነት ነው። እና አፄ ዮሐንስ የእንግሊዝን ጦር የውጭ ወራሪ ጦር እየመሩ የኢትዮጵያን ንጉስ አገራቸውን አስወርረው ንጉሱን ያስገደሉ እና የጦር መሳሪያ የተረከቡት አሁንም ይሄ አፄ ዮሐንስ ባንዳነት ነው ማለት ነው። ለእንግሊዝ ንጉስም ከአፄ ቴዎድሮስን አስገድለው ንጉስ ከሆኑ በኋላ ለጎረቤት ህዝብ ለወገን ህዝብ አሁን እንደውም ወገናችን ነው ለሚሉት እነ ደብረ ጽዮን ለሱዳንን ህዝብ ለመውጋት ለእንግሊዝ ተቀጥረው
ከደርቡሽ ጋር ሂደው ገጥመው አንገታቸው ተቆርጧል። አፄ ዮሐንስ ለወራሪዎች ለቅኝ ገዢዎች እነዚህ አሁን እነሱም አሁንም እዚህ ወያኔን ለዚህ ላበቁት ቀውስ በመፍጠር ዓለምን በጦርነት በማወክ ህዝብን በማፈናቀል በማሰደድ በማስጨፍጨፍ ነባር እምነትንና ነባር ባህልን በማስወደም በማጥፋት በተዘዋዋሪም ሆነ በቀጥታ ቅኝ እየገዙ ያሉት ይሄ ሰይጣናዊ ጭራቃዊ የሆነ ፍልስፍና የሚከተሉ ከሰው ልጅ የተጻረሩ ከተፈጥሮ የተፋቱ ጸረ እግዚአብሔር የሆነ አካሄድ የሚከተሉት የዛን ጊዜ ጀምሮ እንግሊዝ ኢምፔሪያሎች ናቸው እና ለነሱ አድረው ሱዳንን ወጋለሁ ብሎ አፄ ዮሐንስ አንገታቸው ተቆረጠ ማለት ነው። ይህም የኢትዮጵያ ታሪክ አሳፋሪ ነው። ለቅኝ ገዢ አግዞ ኢትዮጵያንነት የሚያሳፍር ኢትዮጵያ ለነፃነትና የፍትህ ምልክት የሆነችዋን ለተጨቆኑ ህዝቦች ማገዝ እንጂ የተጨቆኑ ህዝቦች እንደማትወጋ ታሪኳን ያበላሹ ናቸው ማለት ነው። ታሪክ እንዴት እየተበላሸ እንደመጣ አሁንም ይሄን ግንዛቤ ውስጥ እንድትከቱት ይህን እውነታ። በመቀጠል ጎጃምን ወረው አይነ ስውሩንም ምኑንም አምጥተው በጎጃም አማራ ላይ ወረው ያንን ሁሉ ከ20 ሺህ በላይ ጨፍጭፈው እስከ ዛሬ ድረስ ጎጃም ውስጥ ሀዘኑ ስላልወጣ ሀዘኑ ስላልታወጀ ካሳ ስላልተከፈለ በአደባባይ በግልጽ ስላልተናገረ እናቶቻችን እህቶቻችን ጎጃም ላይ ያሉ አማራዎች ፀጉራቸውን እንደተላጩ ናቸው። ያ ሀዘን የተላጩት አሁን ወደ ባህል ተቀይሮ ሀዘኑ ስላልወጣ ማለት ነው እስካሁን ድረስ ተቀምጧል። በቤት አማራ የሚገኘውን እስላም ደግሞ ወደ ክርስትና ካልተቀየርክ ተብሎ ወደ 30 ሺህ ወደ ምናምን የሚሆን ጨፍጭፈዋል ማለት ነው። እንግዲህ በመጨፍጨፍ ከሆነ አማራ ጨቋይ ነው፣ አማራ ጨፍላቂ ነው፣ አማራ ኢምፔሪያሊስት ነው፣ አማራ እንደዚህ ነው እየተባለ ነው ወያኔ የሰበከው። ግን ማን ነው ጨፍጫፊ የነበረ፣ ማን ነው ሲጨፈጭፍ የነበረ የሚለውን ማወቅ አለብን። እንግዲህ በትንሹ ብቻ ጎጃም ላይ 20 ሺህ 25 ሺህ ጨፍጭፈዋል። ምንም የማያውቀውን ሀብት ንብረቱን ዘርፈዋል። በየቤቱ እየገባህ ኑር ብለው አንካሳውንም እውሩንም እየመሩ አምጥተው እዛ አስፍረዋል። ጎንደርን በተለይ ደግሞ የነገሱበትን ደብረ ታቦር አካባቢ በሙሉ ጨፍጭፈዋል። ሀብት ንብረት ዘርፈዋል። ትግሬ እያመጡ እንዲኖር ምናምን በየቤቱ እየገባ እንዲኖር አድርገዋል። እና በሳቸው ጊዜና ከሳቸው በኋላ አማርኛ ጽሁፍ የተጻፈ የአማርኛ መጽሐፎች ይውደሙ ተብሎ አማርኛ የተጻፉ ጽሁፎች ላይ ታሪኮች ላይ የሀገር ቅርሶች ላይ የአባቶቻችን ጥበቦች ላይ ዘመቻ ሁሉ አስደርገዋል ማለት ነው። ይህ በታሪክ የተመዘገበ ሀቅ ነው። ይሄንን ሁሉ ያጠፋ ነው እንግዲህ አማራ ላይ የሐሰት ትርክት የፈጠረው ወያኔ አማራ እንዲነው እየተባለ እና እውነታውን ስላጠፉት ማለት ነው። እና ታሪክን ማጥፋት መጽሐፎችን የሀገር የወገን ማናቸውንም ታሪኮችን ያወደሙትና ያጠፉት ከዛን ጊዜ ጀምሮ መሆኑን መገንዘብ ያስፈልጋል ማለት ነው። ከዛ በመቀጠልም የአድዋ ጦርነት ሲመጣ በ1884 እንደ ፈረንጆቹ ጀርመን ላይ አፍሪካን እንቀራመት ተብለው እነዚህ የጭራቁ ዓለም አፍሪካን ሲቆጣጠሩ ጣሊያን በ10 ዓመት በኋላ ጣሊያን ኢትዮጵያን ልትገዛ ስትመጣ የትግራይን ህዝብ መጀመሪያን ያሳመነች እንዲቀበላት ያደረገች ጦርነቱ አድዋ ላይ የተደረገ ከመሃል ወደ ስለገቡ ነው። ምጽዋን አሰብን አልፈው ሁሉን አልፈው መሃል ላይ ወደዚህ ስለመጡ ነው። እና ያኔ እነ ማናቸው የሚባሉት እነ ራስ ስብሐት የሚባሉ እነ ደጃዝማች ሀጎስ የሚባሉ ለጣሊያን ወግ ነው ከኢትዮጵያ ጦር ከምኒልክ ጦር ጋር ራስ መኮንን ከሚመሩት ሀብተ ፊታውራሪ ስማቸው ለጊዜው ጠፋብኝ ብቻ በአፄ ምኒልክ የምኒልክን ጦር አምባላጌ ላይ ገጥመዋል እና ብዙ ኢትዮጵያዊ እንዲፈጅ ተደርጓል። አማራ እንዲፈጅ ተደርጓል። በዛን ጊዜ የሚዘመተው አብዛኛው አማራ ነው። ኢትዮጵያን ለመታደግ የሚዘምተው አማራ ነው። አማራ ተፈጅቷል። ንጹህ ኢትዮጵያውያንም ከየአካባቢው የተነሱት በሙሉ እንዲሞቱ አስደርገዋል። መጨረሻ በራስ መኮንን ጦር ቢሸነፉም ያንን ፍጅት ግን እንዲደርስ አድርገዋል ማለት ነው። እና
ከዛን ጊዜ ጀምሮ ከአድዋ ጀምሮ ክህደቱ ባንዳነቱ የቀጠለ ነው። እዚህ ሁለት ሰዎች የሚመሩት ጦር አምባላጌ ላይ ጦርነት ገጥመው ለጣሊያን አግዘው ኢትዮጵያን ገጥመዋል። በኋላ ተሸንፈዋል። በሚቀጥለው በሁለተኛው የጣሊያን ወረራ ጊዜም ጣሊያን ለ40 ዓመት በኋላ ሚሽነሪዎችን ልካ ሚሽነሪ አስመስላ የሃይማኖት ሰባኪ አስመስላ ካባ ለብሰው ምን ለብሰው አጥኝ መስለው ተጓዥ መስለው ሲሰልሉ የነበሩት ከ40 ዓመት በኋላ ሰልለው ሲጨርሱ የጦር መኮንን ልብሳቸውን እየለበሱ እንትን ሲሉ ደጃዝማች የአፄ ዮሐንስ የልጅ ልጅ የሆነው ደጃዝማች ኃይለ ሥላሴ ጉግሳ 20 ሺህ የሚሆን ጦር ይዞ ወደ ጣሊያን ገባ። ጦሩን ብቻ ይዞ አይደለም፣ የኢትዮጵያን ሚስጥር እንዴት እንደተዘጋጀ ጦሩ ምን እንደሚደረግ የውጊያ ስልቱ እንዴት እንደሆነ ጠንካራ ኃይል የት እንዳለ የሀገሪቷን ሚስጥር የጦር ሚስጥር በሙሉ ይዞ ለጣሊያን ገባ። በ5 ዓመት ውስጥ ያንን ሁሉ ፍጅት እንዲያልቅ፣ ያ ሁሉ አማራ እንዲያልቅ፣ ያ ሁሉ ኢትዮጵያዊ እንዲያልቅ አዲስ አበባን ሙሶሎኒ አዲስ አበባን እንዲቆጣጠር ያስቻሉ ናቸው ማለት ነው። ይህንንም ባንዳነት፣ ይህንንም ከሃዲነት፣ ይህንንም ከጥንት ጀምሮ ኢትዮጵያን እያስወጉ መምጣትን አማራን እያስጠፉ መምጣትን እንዲታወቅ ማለት ነው። እና ይሄ ደጃዝማች ኃይለ ሥላሴ ጉግሳ የሚባል የአፄ ዮሐንስ የልጅ ልጅ ያንን ካስደረገ በኋላ ሙሶሎኒ አዲስ አበባ ላይ ከ30 ሺህ በላይ ያንን ሁሉ ህዝብ የጨፈጨፈ ነው። አርበኞች በየትኛውም ቦታ ላይ ከላይ ከታች ብለው አዋክበው አገራችንን አናስደፍርም ብለው አስወጥተዋል። እና ሙሶሎኒም በአገሩ ላይ ተሳዶ በጥይት ተደብድቦ ነው የተገደለ። እና ልጆቻቸው ወደ አፍሪካ ኢትዮጵያ ሄደው የሞቱባቸው ሁሉ እየመጣችሁ ልሳችሁን አውጡ ተብለው በጥይት እየሄዱ እየደበደቡ እንትናቸውን ያወጡ ሁሉ አሉ። ሙሶሎኒን እየደበደቡ ጣሊያኖች እንደዛ ነው ያስደረጉት። ቪቫ ምኒልክ ያሉ የተባለ በአድዋ ጦርነትም ጊዜ ፋሽስት ጣሊያንን ሲያሸንፉ መንገድ ነው የተሰየመላቸው። እዚህ ያሉት ባንዳዎች ግን አሁንም የተሻለ ለመውጋት የተሻለ ለማጥፋት ነው ማለት ነው። ይህን እውነታ አሁንም መቀበል አለብን ማለት ነው። ሌላው ይሄንን ከሆነ በኋላ አሁንም ወያኔ ተወለደ። ወያኔ በ1968 አዋጅ ሲያውጅ አማራና ብሔራዊ እረፍት እንነሳለን፣ በአማራ መቃብር ላይ ታላቋን ትግራይ እናቆማለን፣ አማራን አጥፍተን ሀገር እንገነባለን፣ የትግራይ ተራሮች የአማራ መቃብር ይሆናሉ ብሎ ነው ሰነድ የጻፈው። ይሄ ከዚህ ከጭራቅ ዓለም የተወረሰ አማራን አጥፍቶ ኢትዮጵያ ኦርቶዶክስን ደምስሶ ኢትዮጵያን ለማፍረስ ከተጻፈ ሰነድ ከጣሊያኖች፣ ከአሜሪካኖች፣ ከውጭ ፖሊሲያቸው ከነ ሮማን ፕሮቻስካ መጽሐፍ የተጻፈውን ወደ ህገ መንግስት ይዛን የመጣችው ወያኔ የባንዳነትን ልክ እንዴት እንደመጣ እንድታያይዙት ማለት ነው። ያንን ይዛ መጣ ታግዛ በጦር መሳሪያ በዲፕሎማሲ በስለላው በምኑ የኢትዮጵያ ጦር እንዲፈታ እየተደረገ በውስጥ ለውስጥ በገንዘብ መኮንኖች ጀነራሎች መረጃ እንዲሸጡ እየተደረገ እንደነ ሻለቃ ዳዊት አይነቱ ደግሞ ሚስጥር እያሳለፈ እያወጣ እንዲሰጥ እያስደረገ ወያኔ ለስልጣን በቃች ማለት ነው። ወያኔ ለንደን ላይ በአሜሪካኖች ቡራኬ የተሰጣት በዘር ላይ የተመሰረተ ፌዴራል መስርታ አማራን የጥቃት ኢላማ ያደረገ ኢትዮጵያን ወደብ አልባ ያደረገ ኢትዮጵያን በዘር በሃይማኖት በቋንቋ የከፋፈለ ፌዴራሊዝም እንድትከተል የአሜሪካ ባለስልጣኖች ለንደን ላይ ሰብስበው ቡራኬ ሰጠው ላኳት ማለት ነው። አማራ የለበትም። የኦሮሞን ህዝብ ኦነግ ወከለ፣ አሁን ኦሮሞማን የሚያራምደው የትግሬን ህዝብ ወያኔ ወከለ፣ ለሻቢያ ደግሞ ኤርትራን ይዞ እንዲገነጠል ቡራኬ ለንደን ላይ ተሰጠ። በማን? በአሜሪካኖች። ይህንንም ማስታወስ ይህንንም እውነት መያዝ አለብን ማለት ነው። ስለዚህ ወያኔ እና ይሄ ኦነግ የሚባለው ስልጣን ሲሰጣቸው ይዘውት የመጡት መንፈስ የወራሪነት፣ የዘረኛነት፣ የውጭ ኃይልነት ነው። ምክንያቱም የሀገሬውን ማንነት ማጥፋት፣ የሀገሬውን ሰንደቅ ዓላማ ማጥፋት፣ የሀገሬውን እምነት ማጥፋት፣ ኢትዮጵያዊነትን መደምሰስ፣ ነባር ህዝብ ማጥፋት፣ መሬት መውረር፣ ህዝቡን በጅምላ መጨፍጨፍ፣ በአምካኝ ክትባት ማምከን፣ ማጥፋት ላይ እርስ በርስ ማጋጨት፣ ደም ማቃባት ላይ ይዘው መጡ። ይሄ የወራሪነት የውጭ የቅኝ ገዢዎች አካሄድም ማለት ነው። የእነሱን መንፈስ ይዘው እንዲመጡ ተደረገ። ይህን ይዘው ሲመጡ በአሜሪካኖች እና በምዕራባውያን ያላቋረጠ የገንዘብ ድጋፍ፣ የዲፕሎማሲ ድጋፍ እና ፕሮፓጋንዳ ይሰራላቸው ነበር ማለት ነው። አማራን አጥፍተው ኦርቶዶክስን ደምስሰው ኢትዮጵያን እስካፈረሱ ድረስ ማለት ነው።
ዛሬ ላይም እንግዲህ የአውሮፓ ህብረት ለአብይ አህመድ ለኦሮሞማ መንግስት ይሄን ያህል ብር ሰጠሁ የሚለው ይሄን ያህል ቢሊዮን ዶላር ሰጠሁ የሚለው የራሱ ህዝብ እየተቸገረ በኑሮ ውድነት እየተጠበሰ ይሄን ሰጠሁ የሚለው ጭራቃዊ ፍላጎትና ምኞትን ሰይጣናዊነትን ለማስፈጸም ነው። እያስፈጸመላቸው ስለሚገኝ ነው የኦሮሞማ መንግስት ማለት ነው። እና ይህንን እውነትንም እንድንቀበል ማለት ነው። እና በኢትዮጵያ ውስጥ ዘረኝነት እንዲነግስ አማራ ታሪኩ ተገልብጦ የነሱ አጥፊነት የነሱ ጥፋትና የነሱ ባንዳነት ተሰርዞ አማራ አኩሪ ታሪኩ አገር ጠብቆ ማንነትን አስከብሮ ሉዓላዊነትን አስከብሮ ሁሉም ባህሉን እምነቱን ይዞ 86 ብሔር ብሔረሰብ የሚባለው እስከ ዛሬ ድረስ እንዲቆይ ያስቻለው የጥቃት ኢላማ እንዲሆንበት ተደረገ። የሐሰት ትርክት ተፈበረከ ማለት ነው። ቅኝ ገዢዎች እነ ፈረንሳይ እነ እንግሊዝ ዓለምን እየዞሩ ቅኝ የከፋፍለህ ግዛው በማናቸውም ነገር እየከፋፈሉ እርስ በርስ እያባሉ ደም እያቃቡ እስር ቤት እንኳን የታሰረን እርስ በርስ እያጣሉና እያደባደቡ የሚኖሩበትን ስልት አመጣና ወያኔ እንዲጠቀምበት አስደረጉ ማለት ነው። ስለዚህ በአማራ መቃብር ላይ ትግራይ እናቆማለን ብለው የነፃነት ግንባር መስርተው መጡ እና ኢትዮጵያን እኛ በምንቆጣጠረው የማያባራ ቀውስ እንከታታለን የሚለውን የአሜሪካን የውጭ ጉዳይ ፖሊሲን አስፈጻሚ ሆኑ ማለት ነው። ይሄንን እውነት እንግዲህ ይሄ በትንሹ ነው ተጠቅሶ አያልቅም። ይሄንን እውነት የትግሬ ወጣት የትግራይ ህዝብ እንድትቀበሉት ያስፈልጋል። ይሄን ስትቀበሉት በዚህ ተጎጂው ማን ነው መጨረሻ ላይ ምንስ እናተርፋለን ተጠቃሚውስ ማን ነው ወደሚለው ወደ በኋላ የምጠቅሰውን እንድታሰላስሉ ይሆናል ማለት ነው። ይሄን እውነት ሳትቀበሉ ወያኔ በፈጠረው የሐሰት ትርክት የምትሄዱ ከሆነ ወልቃይትን፣ ራያን፣ የሰው መሬት፣ የአፋርን መሬት፣ የአማራን መሬት የኔ ነው ብሎ አገር መሰርታለሁ፣ ገነጠላለሁ፣ ከኢትዮጵያ ውጭ ገነት ሁኜ እኖራለሁ የሚባል ቅዠት ውስጥ ትጠፋላችሁ ነው። ይሄ አጥፊ አስተሳሰብ ያጠፋል እንጂ አይጠቅምም። ኢትዮጵያ ብዙ መከራ አሳልፋለች። አማራ ብዙ መከራ አሳልፏል። ኢቨን አሁን በሁለተኛው የዓለም ጦርነት አልበርቶ ሳባኪ እንደጻፈው ኢትዮጵያ አንደር ሙሶሎኒ በሚለው መጽሐፉ ራሱ 94% አርበኞች አማራ ነበሩ። በጦርነቱ ውስጥ ከሞተው ውስጥ 98% የሞተው አማራ ነበር የሚሉ ሰነዶች ነው። ራሳቸው ጣሊያኖች ለምን እንዴት ተሸነፍን ብለው ሲያዩ ተዋጊው አማራ ነው፣ ለኢትዮጵያ የሚቆመው አማራ ነው። ለዛ ነው አማራን ቅድሚያ ጥፍተን ሌላውን ጨፍጭፈን ጨፍልቀን ኢትዮጵያ እናፈርሳለን የሚል ብሂል የመጣውና ይህንን ለማስፈጸም ኦነግና ወያኔ ወደ ስልጣን እንዲመጡ የተደረገው ማለት ነው። ስለዚህ ይህን እውነት መቀበል ለራስ ነው የሚጠቅም፣ ለአማራ አይደለም። አማራ አሁን ተነስቷል፣ አየ፣ ታገሰ። ከዛሬ ነገ ይማራሉ፣ ከዛሬ ነገ ይሻሻላሉ፣ ከዛሬ ነገ አደብ ይገዛሉ፣ ከዛሬ ነገ ይቆጠባሉ በሚለው ትዕግስቱ እና ይሄ ትብታቡ በአረብ ገንዘብ በምዕራባውያን በእነ አሜሪካ በምዕራባውያን ጭራቅነት ሴራ በጸረ ኢትዮጵያነት በጸረ ኦርቶዶክስ ክርስትና እምነትነት የተተበተበው ሴራ ሁሉ እንዳለ ሆኖ እስካሁን ታገሰ። ከዚህ በኋላ ግን አይመለስም ነው። ብዙ ግፍና መከራ አሳልፏል። ከግራኝ አህመድ ከዛም በፊት የነበረው ቤተክርስቲያን ወድሞ ቀሳውስት ተገለው ተጨፍጭፈው ሁሉ ነገር አልፎ ግራኝ አህመድ ያንን ሁሉ ጨፍጭፎ እምነትን አጥፍቶ ያንን ሁሉ አልፎ አገር እዚህ ያድርሷል። አሁንም ይቀጥላል ማለት ነው። ኢትዮጵያ አትፈርስም፣ አማራም አይጠፋም። ግን ከዚህ ከአጥፊነት ከሐሰት ትርክት ሰለባነት ወጥቶ ማሰቡ ለራስ ይጠቅማል በሚለው ይችን እውነት አንዲት ዝሉኝ ነው። ሌላው አሁንም ኦነግ ላይ ስመጣ የኦሮሞ ህዝብም እውነትን መያዝ አለበት። የኦሮሞ ህዝብ ታሪክን በእውነት እንቀበል ከተባለ 16ኛው ክፍለ ዘመን የተፈጸመውን የኦሮሞን ወረራ ማየት ነው። 28 ነገድ ያጠፋ ቀን ቀን እየሰለለ ማታ እየጨፈጨፈ ወንዱን እየገደለ እናቶችንና ታሪክ አዋቂዎችን በመግደል ህፃናትን 7 ትውልድ ወደኋላ ሂዶ ስም በመቀየር አካባቢን ስም እየቀየሩ ማንነት እያወደሙ እምነት ባህል እየደመሰሱ 28 ነገድ ጠፍቷል። ራሱ የስታቲስቲክስ መስሪያ ቤት ራሱ የወያኔና የኦነግ መስሪያ ቤት የሆነው እንኳን በገለጸው ከ1987 እስከ 1999 ነው ምናምን ድረስ 8 ነገድ ማንነታቸውና ቋንቋቸው ባህላቸው ወደ ኦሮሞነት ተቀይሯል ብሏል። ስለዚህ ማን ነው ደምሳሽ፣ ማን ነው ጨፍላቂ፣ ማን ነው አጥፊ፣ ማን ነው ወራሪ፣ ማን ነው መጤ የሚለውን የሐሰት ትርክት እንዳችሁ ማን መጤ እንደሆነ ወቁት ማለት ነው። እውነት እንነጋገር ተባለ በ15ኛው ምናምን ነው የኦሮሞ ህዝብ ኢትዮጵያን የረገጠው። ስለዚህ መጣ ይኑር ተባለ እንጂ ይውጣ አልተባለም። መሬቱ ሰፊ ነው። ስለዚህ ይህንን ታሪክ ማወቅና ለሚቀጥለው ትውልድ አብሮ ተግባብቶ ተስማምቶ ተከባብሮ ለመኖር ራስን ማወቅ አስፈላጊ ነው ማለት ነው።
ራስን ማወቅ አስፈላጊ ነው። ብልት ካልተቆረጠ አያገባም ተብሎ ብልት እየተቆረጠ ነው። ነባር ኢትዮጵያዊ ብልቱ እየተቆረጠ እየተሳደደ ሀብት ንብረቱ እየወደመ ነው። ያንንም ሁሉ እኮ ታግሰን አብረን እንኖር ነው ያለው። ስለዚህ መታገስና ትዕግስት አብረን እንኖር ግድ የለም፣ አጥፊዎች ጥቂቶች ናቸው፣ ጠፊዎች ምናምን እንቻለው ተብሎ መባሉ አይ ሁሉም የኛ ነው ወደሚል አስተሳሰብ የሚቀይር ከሆነ ይሄ አሁንም ማንን ይጠቅማል ነው። ባንዳነት፣ ከሃዲነት፣ ሀገርን ማጥፋት፣ ሀገርን መውጋት። አርበኞች፣ የኢትዮጵያ አርበኞች ከወራሪዎች ከጣሊያን ጋር በሚዋጉ ሰዓት ደጃዝማች ገረሱ አመንት የሚባሉ ኦሮሞ ዘጋላ ኮንፌዴሬሲዮን ብለው ጽፈው እንግሊዞችን ሞግዚት ሁኑን እኛ እንገንጠል ሀገርን ሁን ያሉ እና ኢትዮጵያ አሁንም ኢትዮጵያውያን ከውጭ ወራሪ ጋር በሚዋደቁበት ሰዓት እነዚህ ኤሊቶች አሁንም እንገንጠል ኢትዮጵያን እንውጋ እያሉ የሚያደርግ ስሜት ነው። ይሄ የኢትዮጵያዊነት ስሜት አለመኖር ነው። ኢትዮጵያዊነት አለመሆን ነው። የባዕዳን ስሜት ነው። ይሄ ምን አገባኝ፣ ትወጋ፣ ትጥፋ፣ ትፍረስ፣ ምንም በተሰራች ሀገር ላይ ነው የመጣሁ የሚለውን ስሜት ነው የሚያንጸባርቅ። ይሄ የትም አያዛልቅም ነው። የሚያዛልቅ ከሆነ ነባሩ ይነሳል። ነባሩ ምን እያስተማር ነው ነው እስካሁን የታገሰን ከዚህ በኋላ ሲነሳ የት ያደርሰናል ነው። መጨረሻችን ምን ይሆናል ነው የሚለውን ማወቅ፣ እውነትን መመርመር ያስፈልጋል። ነባሩን ህዝብ አጥፍተን እኛ ሁሉንም ወርሰን እንኖራለን ስንል ነባሩ የተነሳ ቀን የት ነው የምንቆመው ብሎ ራስን መጠየቅ ነው። ላቀርብ የፈለኩት እውነት ይሄንን እውነት መቀበል ነው። ይሄን መራራ እውነት ከተቀበልነው ነው እርቅ ተፈጥሮ ይሄንን አጥፊዎችን፣ ቅጥረኞችን፣ የምዕራባውያንና የዚህ የባህረ ሰላጤው ሀገራት ቅጥረኞችን አስወግዶ በመከባበር በሰላምና በደህንነት በሉዓላዊነት መቀጠል የሚቻለው ማለት ነው። ይሄንን እውነታ መቀበል ያስፈልጋል እና ሰው ማረድ፣ ዘቅዝቆ መውገር፣ ቤተክርስቲያን ማቃጠል፣ መስጊድ ማፍረስ፣ አባቶችን ቀጥቅጦ መግደል፣ ብልት መቁረጥ፣ የነፍሰ ጡር ሴት ሆድ መቅደድ፣ ሰውን ከነ ህይወቱ በድንጋይ መውገር፣ ይሄ ሁሉ የማን ተግባር ነው? ይሄንን ማን ነው እየተሸከመ ያለው? በማን ላይ ነው እየተፈጸመ ያለው? ምን ማለት ነው ይሄ? ዓለምስ እንዴት ነው? ታሪክስ ለትውልድስ ምንድን ነው እያስተላለፍን ያለው ነው የሚለውን እውነት መፈተሽ ያስፈልጋል። የሰውን ልጅ አርደ ነው ገለን፣ ደሙን ጠጥተን አርደ ነው፣ ደሙን አፍስሰ ነው፣ ብልቱን ቆርጠ ነው፣ ሆዱን ቀደ ነው፣ ቤቱን ዘግተን አቃጥለ ነው፣ ሀብት ንብረቱን አውድመ ነው የኛ ነው ብለን እንኖራለን ማለት ምን ማለት ነው? ሰዋዊ ነው ወይ? እንስሳም የዱር እንስሳም አያደርግም እንደዚህ። እና ይሄ ጭራቅነት ከጭራቆች የተወረሰ ጭራቅነት የት ያደርሰናል ብላችሁ እውነታውን እንድትጠይቁ ነው። ስለዚህ ከእናንተ የወጡ ወጣቶች ልጆቻችሁን ከሚያልቁ ብትመክሯቸው ይሻላል እና ይሄን እውነታ እንቀበል። ኦሮሞማ ብለው ነው ርዕዮተ ዓለም የጻፉት የኦሮሞ ሊቃን። ኦሮሞማ ከኦሮሞ ውጭ ያለውን አጥፋው ነው የሚለው። ዛሬ ያላጠፋኸው ነገ ያጠፋል፣ ነገ ጠላት ይሆናልና ጨርሳ አጥፋው ነው የሚለው። ማንነቱን ደምስሰው ነው። ህፃናትን በሞጋሳ ስማቸውን ቀይር፣ ኦሮሞ አድርጋቸው። አያት ቅድመ አያቶቻቸውን ሁሉ እንዳያስታውሱ ወደኋላ ሄደህ ስማቸውን ቀይር፣ የአካባቢውን ስም ቀይር። ዛሬ ወለጋ፣ ወሎ፣ አዳማ፣ ቢሾፍቱ የተባለ በሙሉ የተቀየረ የድምሰሳ ስም ነው፣ የድምሰሳ ስም ነው። ስለዚህ እውነቱን እንታረቅ እንቀጥል ከተባለ እውነቱን እንወቅ ማለት ነው። እውነቱን እንወቅ። ታሪክን መፋቅ፣ ማንነትን መደምሰስ፣ ባህልን ማውደም፣ ሰንደቅ ዓላማን ማውደም። ሰንደቅ ዓላማ ዋጋ የተከፈለበት ነው። መንፈሳዊ የሚሆን ዓለማዊ የሆነም ትርጉም ያለው ነው። አባት አያቶቻችን ቅድመ አያቶቻችን ዋጋ ከፍለውበታል። ከሁሉም ቦታ ላይ ሰንደቅ ዓላማ እንዳትይዙ፣ መስቀል እንዳታስሩ እየተባለ ዛሬ ሽሮ ሜዳ አልባሳት፣ ጥበብ እንኳን ሰንደቅ ዓላማውን የሚያንጸባርቅ ምልክት እንዳታረጉ ተብሎ በሚሊሻ እና በምናምን በዚህ በቄሮ በወራሪ ጦር ሸማኔውና ነጋዴው እየታመሰ ነው ያለው። አረንጓዴ ቢጫ ቀይ እንዲጠፋ ከልብስ ላይ ከአልባሳት ላይ እንኳን ማለት ነው። ይሄ የወራሪነት ነው። ይሄ የመጤነት መገለጫ ነው። የሀገርን ማንነት መደምሰስ። ይችን ሰንደቅ ዓላማ 27 የአፍሪካ ሀገራት ይጠቀሟታል። የነፃነት ምልክታቸው ናት። የደቡብ አሜሪካ ሀገራት በዚህ በኢምፔሪያሉ ዓለም ቅኝ የተገዙት የነፃነት ምልክታቸው ናት። የፍትሐዊነት ምልክታቸው ናት። አባት አያቶቻችን ዋጋ የከፈሉባት ናት። ኢትዮጵያዊነታችን ኮርተን ቀና ብለን እንድንሄድ ያስደረገን ሰንደቅ ዓላማ ነው። ይሄንን ፍቄ ኢትዮጵያን አጥፍቼ ነባር ህዝብ አጥፍቼ ኢትዮጵያ ላይ እኖራለሁ ማለት ቅዠት ነው። ይሄን እውነት እንቀበል ማለት ነው። ከዚህ እውነት እንታረቅ ማለት ነው። ስለዚህ
ተነግሮ አያልቅም። የወያኔም የኦነግም የተፈጸመው ግፍ ተነግሮ አያልቅም። ያ ግፍ ግን ከኦሮሞ ህዝብ ወይንም ከትግራይ ህዝብ የመጣ አይደለም፣ ከላይ ወደ ታች የተጫነ ነው። ወያኔ ሲቋቋም ከትግራይ ህዝብ ባንዳ ልጆች ተመርጠው ነው ወያኔ የተቋቋመው። መጀመሪያ የገደሉት የትግራይን ህዝብ ነው። አይሆንም ያላቸውን የተቃወማቸውን የገደሉት። እስካሁንም እየገደሉት ያሉት የሚቃወማቸውን ነው። ኦነግ የተቋቋመውም ከላይ ወደ ታች ነው። መጀመሪያ የገደለው የተቋወመውን ኦሮሞ ነው። ዛሬም ኦሮሞ የሚቃወም እውነት የሚናገር ተውን የሚለው ይገደላል። ስለዚህ ከላይ ወደ ታች የወረደ ከውጭ የመጣ አጥፊ አስተሳሰብ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ተዋህዶ ክርስትና፣ ጸረ አማራ፣ ጸረ ነባር ህዝብ፣ ጸረ ታሪክ፣ ጸረ እምነት የሆነን ተልኮ የወራሪነት፣ የዘረኛነት፣ የተገንጣይነት፣ የአፍራሽነት ተልኮን ለማስፈጸም የተፈጸመውን እውነት መቀበልና ይሄንን የፈጸመው ማን ነው? በማን ስም ነው የተፈጸመ? ታሪክ እንዴት ብሎ መዝግቦታል? ልጆቻችን የልጅ ልጆቻችን ምንድን ነው እያወረስናቸው ያለው? ምን አይነት ታሪክ ነው እየጻፍንላቸው ያለውን የሚለውን ማወቅ ያስፈልጋል ማለት ነው። የአማራ ህዝብ እስካሁን ተገደለ፣ በአንድ በኩል ይበለው ያስብላል። ለምን ተኛ፣ ታገሰ፣ ዝም አለ፣ ሆዳሙን ተሸከመ፣ ባንዳውን ተሸከመ። ከብአዴን ጀምሮ አሁን ፋኖ ላይ እንኳን እነ አስረስ ማረ ዳምጤ፣ እነ ዘመነ ካሴ፣ እነ እስክንድር ነጋን የመሳሰለ ባንዳ ተሸክሞ የህልውና ትግል እያደረግኩ ነው ይላል። ይሄንም ባንዳ እስከሚያስወግድ ድረስ መቀጥቀጡ አይቀርም። እንዲህ አይነቱን ባንዳ እያሳደደ እስከሚያጠፋ ድረስ ህልውናው ስጋት ላይ ይወድቃል። ማዕት መከራና ፍዳን ያስተናግዳል። እውነትን ሲይዝና ባንዳን ሲጸየፍ የጠላት ሰዎቻችን ወያኔ ኮትኩቶ ያሳደገው አስረስ ማረ ዳምጤ ጦጦ እየጠባ ያሳደገው የክልል ከፍተኛ ባለስልጣን አድርጎ አማራን ሲያሳድድ የነበረን የህልውና ትግል መሪ አድርጎ መቀበል፣ በወሬ እንቶ ፈንቶ ድራማ እንዲሰራ ወሬ እያወራ ህዝቡን እንዲያነሆልል የሰለጠነን ኮሳሳ መስሎ ኢትዮጵያዊ ንጹህ መስሎ ጨካኝ የሆነ አረመኔ እስክንድርን አሰልጥኖ ዘመንን አሰልጥኖ የላከልንን ጠላት ተቀብሎ መሪነት፣ ያውም ህዝብ ሳይመርጣቸው ራሳቸውን የሾሙ እስካሁን ድረስ በፈጸሙት አፍራሽ ተልኮ እንኳን እስካሁን ትግል ውስጥ መኖር አልነበረባቸውም። እስር ቤት ውስጥ ነው መኖር የነበረባቸው። ይህንን ተቀብሎ እውነታውን ታርቆ አዳሪውን አጥፍቶ እውነትን እስከሚይዝ ድረስ የአማራ ህዝብ አሁንም ሞቱ ይቀጥላል፣ መሳደዱ ይቀጥላል። እውነታውን ሲታረቅና ባንዳን ካጠገቡ መጥረግና ማጥፋት ሲጀምር ያኔ ይቆማል፣ ሞት ይቆማል፣ ሰላም ይሰፍናል፣ ፍትህ ይነግሳል ማለት ነው። ስለዚህ አሁን ተጀምሯል፣ የህልውና ትግሉ ተጀምሯል። አሁን መጨረሻ የቀረው የወያኔንና የኦሮሞማን የብአዴንን ቅጥረኛ የሆኑትን እነዚህ ትግሉን የህልውና ትግሉን ተብትበው የያዙትን አጥፊዎች እና አስረስ ማረ ዳምጤ፣ እነ ዘመነ ካሴ፣ እነ እስክንድር ነጋ እና የእነዚህን ቡችሎች ነቅሎ ማውጣት ነው የቀረው። ይሄ እነዚህ ነቅለው እንዳይወጡ ምዕራባውያን አውሮፓ፣ አሜሪካ ታያላችሁ ገንዘቡን ያፈሳሉ። የአሜሪካ አምባሳደር በየጉራንጉሩ እየገባ በቅኝ ግዛት ገዢዎች እየገዙን ነው። ስንሞት ዞር ብለው ያላዩን፣ ስንጨፈጨፍ በድሮን ዞር ብለው ያላዩን፣ እንደውም ድሮን ያቀበሉ፣ ድሮን የሰጡ፣ ቴክኖሎጂ የሰጡ ከአጥፊዎቻችን ጋር ወግነው እየተሳለቁብን እየተዘባበቱብን ነው። ያ ሁሉ ንጹሐን፣ ያ ሁሉ ህፃናት፣ ያ ሁሉ ሴት ሲጨፈጨፍ ቀና ብለው ያላዩን ዛሬ ግን እየዞረ ነው ማሲንጋ በአማራ ክልል በሚሉት አጥር ውስጥ ከገዳይ ቅጥረኞች ጋር። ይሄ አጥፊው ስርዓት፣ ይሄ ጭራቃዊው ስርዓት፣ ይሄ የወራሪው ስርዓት እንዲቀጥል ለማብቃት ማለት ነው። ይህን ሁሉ እውነት ማየት አለብን። ስትሞት ዞር ብሎ ያላየህ፣ መሞትህን እንደ ሞት ካልቆጠረልህ ከገዳዮችህ ጋር ያበረ በሙሉ ጠላት ነው፣ አጥፊ ነው፣ ጭራቅ ነው። ከኦሮሞማ ስርዓት ጋር ከወያኔ ጋር ካለው ከገዢው አካል ጋር ከዚህ አፓርታይድ ገዢ ከወራሪው ገዢ አካል ጋር ወዳጅ የሆነ በሙሉ በኢትዮጵያ መፍረስ በአማራ መጥፋት ፈቃደኛ የሆነ ማለት ነው። ለዛ ነው ገንዘብ የሚሰጡ፣ ለዛ ነው ዲፕሎማሲ የሚያደርጉ፣ ለዛ ነው ማናቸውንም ነገር የሚያደርጉ ማለት ነው። ይህንን መቀበል ያስፈልጋል። ስለዚህ ይሄን እውነት ከተቀበልን ዛሬ በቃ ነው። ዛሬ በቃ የተገደለ የተገፋ የተሳደደ መከራውን ያየ ትውልድ በሁለት በኩል ተስሎ እየመጣ ነው። እግዚአብሔርም እያገዘው ጠላትን እርስ በርስ እያባላለት የሰለጠነው ዓለም የምዕራቡ ዓለም በራሱ ስልጣኔ እርስ በርስ እየተባላ በራሱ ስልጣኔ ሊጠፋ ጫፍ ላይ የደረሰበት ወቅት ላይ ደርሷል ማለት ነው። እኛም
በስንፍናችን በትዕግስታችን አጓጉል በሆነ አመለካከት ለጠላት ጠላትን ወዳጅ ጠላትን ወገን እያልን እስካሁን የቆየ ነው። አስገድሎናል። ይበለን ነው፣ አማራን ይበለን ነው። ስንፍና ነው። በወራሪ ተወረን ወራሪን መንግስት አድርጎ መቀበል ስንፍና ነው። ስለዚህ ይሄ ቅጣት ነው ማለት ነው። ይሄ ቅጣት ነው። ግን ይሄ ከዚህ በኋላ አይቀጥልም ነው። ማንም አማራን ተውትና ጭራሽ አማራዊና ሌላው ጉራጌ፣ ሀዲያ፣ ከምባታ፣ ሶማሌ፣ አፋር፣ ወላይታ፣ ሲዳማ፣ በርታ፣ ኒዌር፣ አኝዋክ፣ ጌዲዮ፣ ሽናሻ፣ ጉምዝ ሁሉም ኢቭን የኦሮሞና የትግሬ ወጣትም ቋቅ ያለው ነው። በቅዠት ዓለም ውስጥ ገብቶ ኦሮሞን ሌላውን አጥፍቼ ኦሮሚያን ኢትዮጵያን ወርሬ ኢትዮጵያን አጥፍቼ ኢትዮጵያ አውት ኦፍ ኦሮሚያ ብዬ አገር መሰርታለሁ በሚል ቅዠት አገር አቆማለሁ የሚል ቅዠት ውስጥ የገባን በሙሉ ቅዠት እየቃዠ ነው የሚጠፋው። ስለዚህ ትክክለኛው ወጣት የኦሮሞም ሆነ የትግሬ ወጣት የሚያበቃበትን የሚመኝ ያለበት ሁኔታ ነው እያየና እየተረዳን ያለ ነው ማለት ነው። ስለዚህ ሌላው ኢትዮጵያዊም ዝም አይልም ነው። አማራ ተነስቷል፣ የትግል ላይ ነው፣ የህልውና ትግል ላይ ነው። የህልውና ትግሉን አዙሪት ውስጥ ከተው ትብታብ ውስጥ የከተቱት ቅጥረኛ ባንዳዎች ሲጸዱ ሁሉም ነገር ያበቃል ማለት ነው። እነዚህ ወደ ቀኝ ሲባል ወደ ግራ፣ ወደ ግራ ሲባል ወደ ቀኝ የሚሉት ወደፊት ሲባል ወደ ኋላ እያሉ አሁንም ለምርጫ ለምናምን እያሉ ወያኔ ወዳጃችን ነው አብይ አህመድ እያሉ ጠላትን ወዳጅ ወንጀለኛን አጋር የሚያደርጉ ቅጥረኛ ባንዳዎች እነዚህ ህዝቡ አሁን አውቋቸዋል፣ ተለይተዋል፣ ከህዝብ ስነ ልቦና ተፋተዋል። ዘመነ ካሴ፣ አስረስ ማረ ዳምጤ ለፍርድ የሚቀርቡ ናቸው። ከወያኔም ከኦሮሞማም ከባዴንም የበለጠ ህዝብ ያስፈጁ ትግል ያቀዘቀዙ እርስ በርስ ያጋጩ ናቸው እነ እስክንድር ነጋ። ወንድማማቾችን ያጋደሉ ናቸው እነ እስክንድር ነጋ። ከነዚህ ጋር የተሰለፈ ሁሉ ነገ ለፍርድ የሚቀርብ ነው፣ የሚጠየቅ ነው። ለነዚህ የተላላከ ለነዚህ ያቀነቀነ ሁሉ ነገ የሚጠየቅ ነው። ሁሉም በያለበት ይመዘግባል። እውነት ተደብቆ አይቀርም ማለት ነው። እና የእስከዛሬው ይብቃ ነው እንግዲህ ለአጠቃላይ መልእክቱ የእስከዛሬው ይብቃ። እውነት እየተሸፈነ ህዝብ እያለቀ ዘር እየጠፋ አገር እየፈረሰ አገር እየተሸጠ አይቀጥልም ነው። ከዛሬ ነገ ይማራሉ፣ ነገ የተሻለ ይመጣል፣ እንደው ባካችሁ ተው፣ ግድ የለም አብረን ኑር ምናምን እንደዚህ የሚባለው አጥፊ ተልኮ የዚህ አድርባዩ ያጨብጫቢው የምናምን እንደው ግድ የለም እንደዚህ 15 ሚሊዮን ከክልሉ ውጭ 20 ሚሊዮን አማራ ከክልሉ ውጭ አለ እና ዝም ብሎ ኦሮሞን አታስቆ፣ ይሄ ሁሉ የጭራቆች አስተምሮ ነው። የወያኔ የወነግ የወራሪዎች አስተምሮ ነው። እና ይሄንን የተማሩት ካድሬዎች ራሱ አማራ ጠሎች ናቸው፣ አድርባዮች ናቸው፣ የጥቅም ሸሪኮች ናቸው። እንደዚህ እያሉ ህዝብ እያስጠፉ ሀገር እንዲፈርስ የሚያስደርጉ ማለት ነው። እውነትን የሚደብቁ እውነት እንዳይወጣ የሚያደርጉት ማለት ነው። ቅጥረኞች፣ ሆዳሞች፣ ባንዳዎች ናቸው ማለት ነው። ስለዚህ ያብቅተዋል ማለት ነው። እና ዛሬ ዝምታና ትዕግስት ራስን ማጥፋት መሆኑን የጥፋቱ ሁሉ ምክንያት ዝምታና ትዕግስት ከዛሬ ነገ ይሻላል ማለት መሆኑን የተረዳ ትውልድ ነው የመጣው። የተገነዘበ ህዝብ ነው ያለው። ስለዚህ የዛሬ ዝምታ ከፍተኛ ኃጢአት መሆኑን ያወቀ ነው። ተደብድቦ ተገሎ ተሳዶ መከራውን ፍዳውን አይቶ ነው። ተፈናቅሎ ተርቦ ከስራው ኢኮኖሚው ዳሽቆ ባለው ገንዘብ መኖር አልችል ብሎ ነው ዝምታ ኃጢአት መሆኑን እየተረዳ የመጣ ማለት ነው። እና ባጭሩ ለማስታወስ ያህል ይሄንን ከገለጽኩ ለትግሬና ለኦሮሞ ህዝብ በተለይ ደግሞ ለወጣቱ እንግዲህ ዋና መልእክቴ ከዚህ ነው የሚጀምረው። በአንደኛ የጥፋቱን ውጤት መዘዝ ማየት አለብን። የጥፋቱን እስካሁን የጠፋው ውጤት መዘዙ ምንድን ነው የሚያስከትለው? ምንድን ነው የሚያስከትለው? የአማራን ዘር አጥፍተናል፣ ከዛስ ትግሬ ሀገር ይሆናል። የአማራን ዘር አጥፍተን የኦሮሞ ሀገር ይሆናል። የአማራን አጽመ ርስትና የሌላውን ኢትዮጵያ አጽመ ርስት ወረን ኦሮሞ ሀገር ይሆናል፣ ትግሬ ሀገር ይሆናል። ምንድን ነው መዘዙ የሚለውን ማየት ያስፈልጋል። እና እዚህ ጋር ዋናው ጭብጥ ይሄ መዘዙ ላይ የጠፋው ጥፋት መዘዝ ላይ ማንኛውም ዘር አጥፊና ሀገር ሻጭ የሚፈጽመው የፍትህ መጓደል መጨረሻው ራሱንና የኔ ነው ያለውን እንደሚበላ ነው መገንዘብ ያለብን። ወያኔ በአማራ መቃብር ላይ የትግራይ ተራሮችን የአማራ መቃብር አድርጌ አማራን ማህበራዊ እረፍት ነስቼ ዘሩን አጥፍቼ አምክኜ በተላላፊ በሽታ ፈጅቼ
ሀብት ንብረቱን ዘርፌ ኢኮኖሚውን አውድሜ ከፖለቲካው አግልዬ ታላቋን ትግራይ አቆማለሁ። ኦሮሞም እንደዚሁ ነው። የኦሮሞማ ርዕዮተ ዓለም የሚመራው ደርግ የጀመረው አሁን ኦሮሞማ ኦነግ ብልጽግና የሚያስከትለው አጥፍቼ ኦሮሞ ንጹህ የኦሮሞ ከኦሮሞ ውጭ ያለውን በሙሉ አጥፍቼ ጨፍልቄ ጨፍጭፌ ኦሮማይዝድ አድርጌ ነባር እምነት፣ ባህል፣ ቅርስ፣ ታሪክ አውድሜ ማንነት ደምስሼ እምነት አጥፍቼ ክርስትናን አጥፍቼ ሰንደቅ ዓላማን ፍቄ የግብፅን ሰንደቅ ዓላማ አድርጌ ሀገር ሆናለሁ የሚለው ጥፋት እና በዚህ ዘር ማጥፋቱ ሀገር ማፍረሱ ፍትህ ማጓደሉ መጨረሻ የኔ ነው ያለውን ህዝብ ያስበላል ማለት ነው። ወደ ራሱ ነው የሚዞረው። ማንኛውም ዘር አጥፊ በዓለምም ላይ የታየ ታሪክ ስለሆነ ማለት ነው። ማንኛውም ዘር አጥፊና ሀገር ሻጭ የሚፈጽመው የፍትህ መጓደል መጨረሻው ራሱንና የኔ ነው ያለውን ይበላል ነው። ስለዚህ ወያኔም ሆነ ኦሮሞማ ኦነግ ብልጽግና አይደለም የወንጀል ተሳታፊ ቅጥረኞቹንና ካድሬዎቹን ይቅርና ነፃውን ህዝብንም አጋልጦት ነፃውን የትግሬ ህዝብ የኦሮሞ ህዝብም አጋልጦት የአጥፊነት ታሪክ፣ የአውዳሚነት ታሪክ፣ የጭራቅነት ታሪክ፣ የሰይጣናዊነት ታሪክ፣ የዘር አጥፊነት፣ የሀገር ሻጭ፣ የሀገር አፍራሽነት ታሪክ አውርሶት ተጠያቂ አድርጎት ነው የሚጠፋው። ስለዚህ ይህንን የወያኔን ህልም ለማሳካት የወያኔን ቅዠት የኦነግን ቅዠት ለማሳካት የትግራይ ወጣት የኦሮሞ ወጣት እየወጣ ያልቃል ማለት ነው። እነሱን ከተጠያቂነትም ለማዳን እየወጣ ያልቃል ማለት ነው። ስለዚህ ይሄ የትሮይ ፈረስ የሆኑት የትሮይ ፈረስ ማለት ትሮይ ፊልም አይታችሁት ከሆነ ፈረስ ሰርተው ከውስጥ ሰላዮች ገብተው ምናምን ነው እና ተላላኪነት ነው። የትሮይ ፈረስ ማለት የሌላ ጉዳይ አስፈጻሚነት ተልኮ አስፈጻሚነት ማለት ነው። የምዕራባውያን እና የምናምን ተልኮ አስፈጻሚዎች ናቸው እነዚህ እና የትሮይ ፈረስ የሆኑት ወያኔና ኦሮሞማ እንደ መሳሪያ የተጠቀሙበትን የትግሬና የኦሮሞ ህዝብ አስበልተው ይበላሉ። አስበልተው የራሳቸውን አጥፊ ተልኮ ለማድረግ ወልቃይትና ራያ የኔ ነው በማለት ታላቋን ትግራይ እንዳልመሰረት እንቅፋት የሆነኛ አማራ ነው ወልቃይት ምዕራብ ትግራይ እያለ የትግሬ ህዝብ ያልቃል። በዚህ ቅዠት ውስጥ ገብቶ አገሬውን አጥፍቶ የሰው መሬት ወሮ አገር ሆናለሁ በሚል ቅዠት ውስጥ ያልቃል። በየዘመኑ እያለቀም ነው። ስለዚህ አስበልተው ይበላሉ ወይንም ራሳቸው ዞረውበት ይበሉታል። ገፊ ምክንያታቸው የውጭ ፍላጎት ለማሟላት በመሆኑ አሁን ታላቋ ትግራይ እውን አትሆንም፣ ታላቋ ኦሮሚያ እውን አይሆንም። ግን እውን የማይሆን ነገር ውስጥ ገብተው ህዝቡን እየጨረሱ ህዝብን እያስፈጁ የራሳቸውን ወጣትና ህዝብ እያስጨረሱ በዚህ ቅዠት ውስጥ ኢትዮጵያ ምስቅልቅል ውስጥ ስትገባ የማያባራ ቀውስ ውስጥ ከተን ትርፍ እናተርፋለን ያሉት አሜሪካ ይሄን ማለት ነው። ኢትዮጵያን እኛ የምንቆጣጠረው በዘር በሃይማኖት የተከፋፈለ ቀውስ ውስጥ ከተን እኛ እናተርፋለን ብለው ማኑዋል የጻፉት አሜሪካኖች ይሄን ነው እያስፈጸሙ ያሉት ማለት ነው። የትግሬም ሆነ የኦሮሞ ህዝብ ይሄን ነው መረዳት ያለባቸው። ትግራይ ዛ ምንም አይው ከኢትዮጵያዊ ወጥቶ አገር መሆን አይችልም፣ መኖር አይችልም፣ መቀጠል አይችልም። ኦሮሞ መሀል ላይ ጭራሽ ቁጭ ብሎ በወረራ የተያዘን መሬት ነባር ህዝቡ ተደምስሶ የተያዘን መሬት ይዞ አገር ሆናለሁ ታሪኩ እንደውም መዘዙ ኦሮሞ የት ነበርክ የሚለውን ሁሉ ያመጣል። ከየት ነው የመጣ የት ጋር ነው የበቀልክ የሚለውን ሁሉ ያመጣል ማለት ነው። ስለዚህ ያኛው ሲመጣ ቀውሱ አይቆምም ማለት ነው። በዚህ ቀውስ ውስጥ ማን ነው የሚጠቀመው? ቀጣሪዎች፣ የወያኔና የኦሮሞማ የኦነግ ቀጣሪዎች ማለት ነው። አሁን ዛሬ አይኤምኤፍ ምናምን ገንዘብ የሚሰጣቸው የአውሮፓ ህብረት ገንዘብ የሚሰጣቸው ሀገር እየፈረሰ ዘር ለሚያጠፋ ይሄ ነው ጭራቅነት ማለት እኮ ህዝብን ለሚጨፈጭፍ ይሄ ነው ዲሞክራሲ የሚባለው ሁሉ ፌክ ነው፣ ለማታለያ ነው፣ ማጭበርበሪያቸው ነው። እንኳንና ለአፍሪካ እነሱም አያደርጉትም፣ ውሸት ነው የምንለው ለዛ ነው። ዛሬ የኦሮሞማ መንግስት ኢትዮጵያን እያፈረሰ ህዝብ እየጨረሰ ነባሩን እየነቀለ መሬት እየወረረ ኢትዮጵያን ለምዕራባውያን ለአውሮፓዎችና ለአረብ ሀገሮች አረቦች ሲሞቃቸው አውሮፓውያን ሲበርዳቸው እየመጡ የሚኖሩባት ሀገር እናረጋታለን ነው ቅኝ ተገዥ። ኢትዮጵያውያን ጠፍተው ከመሬታቸው ተነቅለው ሀብት ንብረታቸው ተወርሶ ማለት ነው። ይሄን ነው እያስፈጸመ ያለው የትግሬም የኦሮሞም ወጣት። ይሄንን ነው ወቁ እያልን ያለ ነው ማለት ነው። ዛሬ ተጠቃሚ በፍጥነት የዛሬ ተጠቃሚ በፍጥነት የነገ ተጠቂ መሆኑን መርሳት ከብትነት ነው። ዛሬ
ኢፍትሐዊ የሆነ የሌላውን ሀብት ነጥቆ የሌላውን ሀብት ወርሶ የሌላውን ቤት አፍርሶ የሌላውን መሬት ወስዶ የሌላውን ስልጣን ወስዶ ኢኮኖሚውን ተቆጣጥሮ የተጠቀመ ነገ ዋጋ እንደሚከፍል አለማስታወስ ከብትነት ነው፣ ግብዝነት ነው። ወይንም እግዚአብሔር ሲጣላ ይህንን እንዳያስታውስ ነው የሚያደርግ። ታስታውሳላችሁ፣ ወያኔ በነበረ ሰዓት አዲስ አበባ ላይ ናይት ክለቡ ሁሉ ምሽት ቤቱ ሁሉ ትግረኛ ዘፈን ነው። ጮህ ብሎ የሚሰማው ድምፅ ሁሉ ትግረኛ ነበረ። ፖለቲካውንም ኢኮኖሚውንም ትግሬ የተቆጣጠረው እያለ የወያኔ የሚዲያ እና የደህንነት ተቋም ይሄን ያሰራጫል። ትግሬ በሙሉ ተጠላ። ለምን? ወያኔ ጥቃት ኢላማ ሲደረግ በትግሬ ህዝብ ውስጥ እንዲደበቅ ነው። ትግሬ በሙሉ ደረቱን ነፍቶ ምናምን የሌለውም ያለውም እንዲሆን አስደረጉት። በኋላ ግን ሲመጣ ምን እንደሆነ ዛሬ ላይ እያያችሁት ነው ማለት ነው። ስለዚህ አጓጉል መታበይ አጥፊ ነው ማለት ነው። ታሪክ እንደሚያሳየን በዘር አጥፊና በአገር አፍራሽና ሻጭነት ላይ የተገነቡ መንግስታት የጊዜ ጉዳይ እንጂ ይንኮታኮታሉ። በርቱ የሚሏቸው የምዕራባውያን ኢምፔሪያል ጭራቅ ፖለቲከኞች እንደ ሸንኮራ መጠው እስከሚተፏቸው ወይንም የህዝብ አይኑን ገልጦ እስከሚነሳ ድረስ ነው የሚቆዩት። ዛሬ ወያኔም ሆነ ኦነግ የምዕራባውያን የሚባለው ቀውስ ውስጥ እየገባ ነው። ስልጣኔው አጥፊ ሰይጣናዊ ጭራቃዊ መሆኑ ተገለጠ፣ ታየ። ሰለጠን፣ ዓለምን እንደዚህ አልናሉ። ዓለምን እየፈጁ ነው፣ እያተረማመሱ ነው። ሲፈጁ ኖሩ። አፍሪካን እንደ የሰው ልጅ በባርነት ሲሸጡ ኖሩ፣ ሲያዋክቡ ኖሩ እና አለቀ። ጀርመን ላይ ያን ሁሉ የይሁዲ ህዝብ በማንነቱ ምልክት እያደረጉ በእምነቱ እያሳደዱ አጠፉት። 6 ሚሊዮን በላይ ጨፈጨፉ። እንግዲህ የዘር ማጥፋት ሲነሳ ሆሎኮስትን ሳይጠቅስ የማያልፍ የለም። በማንነት ላይ በእምነት ላይ መሳደድና መበደል መለየትና ግፍና መከራ ማስተናገድ ሲነሳ አውሮፓ ላይ የደረሰው በአይሁድ ህዝብ ላይ የደረሰውን ሳይጠቅስ የሚያልፍ ታሪክ ነጋሪ ወይንም ጸሐፊ የለም። ዛሬ ላይ እነዛ ያንን የፈጸሙ ሰዎች ዛሬ ላይ ተጠያቂዎች ናቸው። ተሸማቀውን ያሉ ያፍራሉ። በድርጊቱ ትውልድ ያስታውሰዋል፣ ይዘክረዋል። ስለዚህ ወያኔንም እንደዚህ ተጠቅመውበት በኋላ መጨረሻ ላይ ኢትዮጵያ ትውልዱ ሐውልት ይቆማል። የወያኔ አጥፊነት፣ የኦነግ አጥፊነት፣ የኦሮሞማ አጥፊነት፣ የብልጽግና የምናምን ይቆማል። ያኔ ነባሩ ትክክለኛው ነፃው ህዝብ የትግሬ ህዝብ የኦሮሞ ህዝብ ተሸማቆ ይኖራል ማለት ነው። ሰው ሲታረድ ነበር፣ ብልት ሲቆረጥ ነበረ፣ ቤት ተዘግቶበት ሲቃጠል ነበር፣ በማንነቱ ሲደመሰስ ነበር። አማራን ገድዬ አገር አቆማለሁ ሲል ነበር። የትግራይ ተራራ የአማራ መቃብር ይሆናል ሲል ነበር። የትግራይ እናቶች ገበር ገበር ትግራይ መቃብር አማራ ሲሉ ነበረ የሚለው ሁሉ ይዘገባል፣ ይቀመጣል፣ ትውልድ እንዲማርበት ይደረጋል ማለት ነው። ስለዚህ እነዚህ ባንዳዎች፣ ወያኔዎች፣ ኦነጎች፣ እነዚህ ኦሮሞማዎች በሙሉ ራሳቸው የተደላደለ በቀጣሪዎቻቸው በኋላ ከዚህ በፊት የተለመደው ወደ አሜሪካ መሄድ ነው። አምባገነኖች ምኖች ወደ አሜሪካ ወደ ምናምን ወደ ተለያየ ሀገር እየሄዱ እንዲኖሩ መደረግ ነው። ለምን? ሲያጠፉ የኖሩት ተቀጥረው የኖሩት ለሌላ ስለነበረ ጥበቃ የሚደረግላቸዋል። ወደፊት ይሄ የሚሰራ አይመስለኝም። እና እነሱም ሲሄዱ ልጆቻቸውን በውጭ እያስተማሩ የወያኔ ከፍተኛ ባለስልጣናት የኦነግ ባለስልጣናት ሚስቶች ልጆች ኑሮን ይዩት። የሚሞተው የሚታገለው የሚያልቀው ማን ነው? ወጣቱ፣ ታች ደሃው፣ ታችኛው ህዝብ ነው። ስለዚህ ቀጣሪዎቻቸውን ይሄ ከታች ያለው ከነሱ በታች ያለውን ታችኛውን እርከን ቅጥረኛ ባንዳዎቻቸውን በሙሉ ተጠቅመው ጥለዋቸው ነው የሚሄዱ። ወያኔ ቀጥሮ ሲያሰራው የነበረው በሙሉ በትኖ ሲሄድ ዋጋ የሚከፍል ያ ቅጥረኛ ባንዳ ነው። እና አስረስ ማረ ዳምጤ አይነቱ ነው በቀውሱ ዋጋ የሚከፍለው፣ አንገቱ ላይ ገመድ የሚጠልቀው። እነ ደብረ ጽዮን እየወጡ ይሄዳሉ መጨረሻ ላይ። እና አብይ አህመድ፣ እነ ሽመልስ አብዲሳ፣ እና ዳነች አበቤ እና አለሙ ስሜ እየወጡ ይሄዳሉ። ታደሰ ወረደ፣ ጌታቸው ረዳ ምናምን እየወጣ ይሄዳል። ታችኛው ግን ዋጋ ይከፍላል። የተበደለውን ህዝብ ቁጣ ያስተናግዳል። ይሄ ነው የሚሆነው ማለት ነው። እና ልብ ማለት ያለብን እዚህ ጋር ወያኔና ኦሮሞማ፣ ኦነግ፣ ብልጽግና አማራና ኦርቶዶክስ ተዋህዶ ክርስትናን አጥፍቼ ኢትዮጵያን በማፍረስ ታላቋን ትግራይና የደም መሬት ኦሮሞን አገር አቆማለሁ መሰረታለሁ የሚል ቅዠት ሆኖ እንደሚቀር ማወቅ አለብን። ቅዠት ሆኖ እንደሚቀር መገንዘብ አለብን።
እና የትግሬም ሆነ የኦሮሞ ወጣት የትግራዋይ ካርታ የኦሮሚያ ካርታ አንገት ላይ አንጠልጥለህ የምትሄድ በሙሉ አውልቀህ ጣለው፣ መጥፊያ ነው። ያንን ካርታውን አረጋለሁ ብለህ ታልቃለህ። ጉራጌን፣ ሀደያን፣ ሶማሌን፣ አማራን፣ ሲዳማን፣ ስልጤን፣ አፋርን፣ ሶማሌን፣ ጌዲዮን፣ በርታን፣ ከፋን፣ ጋሞን ወዘተ በሙሉ ጨፍጭፌ አገር አቆማለሁ ብሎ ካርታ አስሮ የሚዞር የኦሮሞ ወጣት አውጥተህ ጣለው። አጥፊ ነው፣ አይጠቅምህም። ያንን እውን አደርጋለሁ ስትል ዘመዶችም አንተም ታልቃለህ። ለእናት ለአባቶች ቀውስ ትፈጥራለህ። የትግሬ ወጣትም ትግራዋይ ምናምን እያለ የሚዞረው አጥፊ ተልኮ ነው። አይጠቅማችሁም። ኢትዮጵያ ፈርሳ ሀገር ሆኖ የሚቀጥል የለም። አማራ ጠፍቶ ሌላ የሚኖር ህዝብ የለም። ይህም ማወቅ ያስፈልጋል። ስለዚህ ከዚህ መታረቅ ያስፈልጋል ማለት ነው። እና ይሄንን ቅዠቱን እናደርጋለን ብሎ ከማለቅ ይሄንን ቅዠት አስወግዶ ለእውነት መቆም ያስፈልጋል ማለት ነው። እና የወንጀለኞችን የወያኔን፣ የኦነግን፣ የኦሮሞማን ባለስልጣናት ሀብት ንብረት ለማስጠበቅ የነ ጻድቃንን፣ የነ ደብረጽዮንን፣ የወያኔን አዲስ አበባ ላይ የተሰራ ፎቅ ሀብት ንብረት ለማስከበር፣ የኦነግን ዘረፋ ሀብት ለማስጠበቅ የኦሮሞና የትግሬ ወጣት ማለቅ የለበትም። ያ ሀብት የእናንተ አልደረሳችሁማ። ወያኔንና ኦሮሞውን አጥፊነት፣ ዘር አጥፊነት፣ ሀገር አፍራሽነት፣ ሀገር ሻጭነት ወንጀል ላለመጠየቅ ላለማስጠየቅ ሲባል የኦሮሞና የትግሬ ህዝብ ማለቅ የለበትም። እነዚህ አጥፊ ድርጅቶች አጥፍተው ያጠፉትን አጥፍተው መደምሰሳቸው መጠየቃቸው አይቀሬ ነው። ያ እንዳይሆን ለማድረግ ህዝብ ለማለቅ የለበትም ነው። የትግሬ ህዝብ እና የኦሮሞ ህዝብ ማለቅ የለበትም ነው የኔ መከራከሪያ። እንለካላችሁ ደግሞ የራሳችሁ ጉዳይ ነው። ከዚህ በኋላ የሚመለስ ህዝብ የለም ነው። ይሄንን አስቡበት፣ በግልጽ ወቁት ነው። አይናችሁን ግለጡ ነው። በሁለተኛ ደረጃ ደግሞ የማነሳው ነጥብ የጋራ ጣፈንታችንን መገንዘብ ያስፈልጋል። የጋራ ጣፈንታችን ኢትዮጵያ ውስጥ እስካለን ድረስ በጋራ እንቀጥላለን፣ በጋራ እንኖራለን፣ በጋራ ሰላምና ደህንነታችንን እናስከብራለን። የሌላውን አጥፍቼ ሀገር እሆናለሁ አይሰራም። ሌላውን አማራ አጥፍቼ ኦሮሞ ይኖራል፣ ትግሬ ይኖራል፣ ቅዠት ነው። ኢትዮጵያን አፍርሼ ሀገር መሰርታለሁ አይሰራም። ስለዚህ የጋራ ጣፈንታችንን መገንዘብ ዋና ጭብጡ፣ በተዳከመች ኢትዮጵያ የትኛውን ቡድን በሰላምና በደህና እንደማይኖር መገንዘብ ያስፈልጋል። አማራን አጥፍቼ እኔ በአማራ ጸጋ ወይንም በአማራ አጽመ ርስት ላይ እኖራለሁ ብሎ እንደማሰብ እግዚአብሔር የተጣለው ከብት ከንቱነት መሆኑን መገንዘብ ያስፈልጋል ማለት ነው። ይህን መረዳት ያስፈልገናል። በአማራ ዘር መጥፋት እኔ ምን አገባኝ እያለ ሲል የነበረው ህዝብ ዛሬ የችግሩ ተቋዳሽ መሆኑን ማየት ያስፈልጋል። የሚጠፋ አማራን የምን አገባኝ ሲል የነበረ ኢትዮጵያዊነት፣ ኢትዮጵያዊ በሙሉ አብዛኛው ጨቁነዋል፣ እንደዚህ ብለዋል ምናምን ተብሎ የአሰብ ትርክት ጠብቆ ያቆየውን አማራ ኢትዮጵያን መስርቷ በልጽጎና አሳድጎ ጠብቆ እስካሁን እየሞተ እየደማ እየቆሰለ ያቆየው አማራ ሲዘመትበት ምን አገባኝ ያለ ዛሬ ችግሩ እያንዳንዱ ቤት ውስጥ እያንኳኳ ነው ማለት ነው። እና ይሄ ምን አገባኝ ሲል የነበረው ዛሬ ችግር ውስጥ ተዘፍቋል። እሱን እንዳለ ይዘ ነው ማለት ነው። ስለዚህ በኢኮኖሚ ውድቀት፣ በአገር መሸጥና መፍረስ፣ በአጠቃላይ ቀውስና ሀገራዊ አለመረጋጋቱ የሚያተርፍ የለም፣ ሁሉም ነው የሚጎዳ። ይሄ ዘር አይመርጥም። ኢኮኖሚው ሲበላሽ ሌላው ሲደህይ ከጎረቤት ያለ ሀብታም በሰላም ሊኖር አይችልም፣ በሰላም ወጥቶ መግባት አይችልም። የተራበ ህዝብ መንግስቱን ይበለዋል ያለ ያኛው ከአማራን ተፋቱ ሲል የነበረው የኦሮሞም አስፈጻሚ መረራ ጉዲና የሚባል ከብት። የተራበ ህዝብ መንግስቱን ይበላል ሲል ነበር። ይሄንን እያለ ግን አማራ ኦሮሞ ዛሬ ያላጠፋው ነገ ያጠፋሃል በሚል ጨፍጭፍ ሲያስጨፈጭፍ ሲያስገድል አስተምሮ ሲሰጥ ነበር ከነ ጀዋር መሐመድ ጋር ከነ በቀለ ገርባ ጋር ሆኖ ፕሮፌሰር የሚባለው። በእርግጥ መማር በዘረኛ በወራሪ በአማራ ጠል የበታችነት ስሜት ባለው ውስጥ ትምህርት ሲጨመርበት የበለጠ የዘቀጠ ነው የሚያደርግ። ለምን? የምዕራባውያን አሰልጥኖ ስልጠና ነው፣ ትምህርት አይደለም፣ እውቀት አይደለም፣ ስልጠና ነው። እና ያንን ያሉበትን የበለጠ የበታችነት ስሜት እንዲያጎሉና ጥላቻቸው እንዲከፋ ነው የሚደረገው። አርሶ አደር ይሻላል፣ ፍትሃዊ ነው አርሶ አደሩ፣ ፈጣሪውን ይፈራል፣ የሰውን ልጅ በሰውነት ነው የሚያየው።
እና የፕሮፌሰር ዶክተር ምናምን የትግሬ የኦሮሞ ኤሊት ኢቭን የአማራው እንኳን አዳሪ ነው። አብዛኛው አድርባይ ነው፣ አሽቃባጭ ተለጣፊ ነው፣ በራሱ መቆም የማይችል ፈሪ ነው አብዛኛው። እና ያንን ማወቅ ያስፈልጋል ማለት ነው። እየፈረሰች እና እየተሸጠች ያለች ሀገር ማንኛውንም ማህበረሰብ መጠበቅ አትችልም። ኢትዮጵያን እያፈረሷት ነው፣ እየሸጧት ነው። ለኢምፔሪያሉ ዓለም ባለሀብት ለዚህ ለኢሚሬት ለምናምን እየተሸጡት ነው። አዲስ አበባ ከመሬቱ እየተነቀለ እያብለጨለጩ ሀብት ንብረቱ እየተሸጠ ነው። ተቋማት እየተሸጡ ነው። ባንኩ ገንዘቡ ወረቀት እንዲሆን ተደርጎ በረከሰ ገንዘብ እየመጡ እየተሸጡ ነው። የወርቅ ማውጫዎች በወለጋ በቤንሻንጉል ጉሙዝ በበርታ አካባቢ የሚገኙት የወርቅ ማውጫዎች በሙሉ የተሸጡ ናቸው። ኢትዮጵያውያን በሙሉ ተሽጠዋል። በቅኝ ግዛት ነው እየተገዛ ነው ያለ ነው። ዩኒቨርሲቲዎች እንዲያቆሙ የተደረገው ተማሪ እንዳያልፍ የተደረገው ዩኒቨርሲቲ በጀት የለም የተባለው በሙሉ ተሽጧል። ለምንድን ነው የሚማር? ለቀን ሰራተኝነት ለባርነት መዘጋጀት አለበት እንጂ ትምህርት ምን ይሰራለታል ነው። 12 ተማሪ ነው ያለፈ የሚለው ያኛው ጸረ አማራ ጸረ ኢትዮጵያ የሆነ ብርሃኑ ነጋ ዘራፊ ተላላኪ ወንጀለኛ እና አንዳርጋቸው ጽጌ ጋር እና የትምህርት ሚኒስቴር ሆኖ ይሄንን ነው እንዲያስፈጽም የተደረገው የወረደለት ትዕዛዝ። ተማሪ እንዳያልፍ ዩኒቨርሲቲዎች በጀት የለም ነው የተባለው አይደል? የመንግስት ሰራተኛ ደሞዝ ያለቀ፣ ሀብት ንብረት ተሽጧል። የተሰሩት ሎጅ መናፈሻዎች እንኳን እነዚህ በሀገር ሀብት ገበታ ምናምን እየተባለ የተሰራው ምናምን ኢትዮጵያ ሄዶ መዝናናት አይችልም። ሂዱና ሞክሩት። ልጆቼን ይዤ ምናምን እዚህ መናፈሻ ሊሄድ ጎርጎሯ ሊሄድ ወንጭ ሊሄድ ብላችሁ ሞክሩት። አንድም መግባት አይቻልም። በሄሊኮፕተር እየመጣ የሚያርፍበት የምዕራቡ የጭራቁ ዓለም መናፈሻዎች እንጂ የኢትዮጵያውያን መናፈሻዎች አይደሉም። ይህም መገንዘብ ያስፈልጋል። ሀቁ ይሄ ነው። እየሄዳችሁ ሞክሩት። ተሽጣችኋል፣ በቆማችሁ ማለት ነው። ኢትዮጵያዊ በሙሉ ተሽጧል። ስለዚህ እየፈረሰች እና እየተሸጠች ያለች ሀገር ማንኛውንም የትግሬ ህዝብ ሆነ የኦሮሞ ህዝብ ሆነ ደህንነት አታስከብርም፣ ማንነትን አታስከብርም፣ ሰላም አታስከብርም። መጠበቃችን ነው። ስለዚህ አገራዊ ህልውና የአንድ ወይንም የሁለት ዘር ህልውና አይደለም፣ የጋራ ህልውና ነው። የኢትዮጵያ ህልውና የጋራ ህልውናችን ነው። የጋራ እጣ ፈንታችን የኢትዮጵያ መቀጠል የሁላችንም መቀጠል ነው። የኢትዮጵያ መፍረስ የሁላችንም መፍረስ ነው። የአማራ መጥፋት የሁላችንም መጥፋት ነው። የአማራ መዳን የሁላችንም መዳን ነው። ስለዚህ እዚህ ላይ ልብ እንድንል የምፈልገው አሁንም የማሰምርበት ኢትዮጵያ ካልቆመች አንድም ብሔር የሚቆም የለም። ኢትዮጵያን አፍርሻ ሀገር ሆናለሁ ቅዠት ነው። ቅዠት ነው። ይሄንን የተሰጣቸው አስተሳሰብ ይሄን ነው። ኢትዮጵያን ማባራ ቀውስ ውስጥ እንከታታለን ያሉት አሜሪካኖች፣ ምዕራባውያን አዝለውት የመጡት አስተሳሰብ ይሄ ነው። ለንደን ላይ ቡራኬ ሲሰጣቸው ኦነግ ወያኔና ሻቢያ ቡራኬ ሲሰጣቸው ኢትዮጵያ በዚህ መልክ እንድትቀውስ ነው። ይሄ ላይ ዛሬ ባለንበት እንድንደርስ ነው ቡራኬ የተሰጣቸው። ስለዚህ ኢትዮጵያ ካልቆመች አንድም ብሔር መቆም አይችልም። ኢትዮጵያ ካልቀጠለች አንድም ብሔር መቀጠል አይችልም። ኢትዮጵያ ፈርሳ ሌላ የሚቆም ሀገር ወይንም ሌላ የሚመሰረት ሀገር አይኖርም ማለት ነው። ይህንን ከተገነዘብን የጋራ ዕጣ ፈንታችን አንድ አይነት መሆኑን እንድናውቅ ያደርገናል ማለት ነው። ሌላው የግንዛቤና የማጭበርበር ልዩነትን አሁንም ማቅረብ ፈልጋለሁ። ሶስተኛ ደረጃ እዚህ ጋር ምንድነው ዋና ነጥቡ? የወያኔና የኦሮሞማ ኦነግ ብልጽግና ዘር አጥፊና አገር ሻጭ ፖለቲከኞች የሚችሉትን ጥፋት ከፈጸሙ በኋላ ቀጣሪዎቻቸው አገር በድሎት ይኖራሉ። በቀጠሯቸው በምዕራባውያን በእነዚህ በነ ዱባይ በነ ኢሚሬት ምናምን በሳውዲ እነሱ በድሎት ይኖራሉ ማለት ነው። የእነሱ አገልጋዮችና ቅጥረኞች ደግሞ ዋጋ ይከፍላሉ። የወያኔ ጉዳይ ፈጻሚ የነበረ ተላላኪ የነበረ ቅጥረኛ ባንዳ የነበረ የኦሮሞማ ኦነግ ብልጽግና ባለስልጣን የነበረ ቅጥረኛ የነበረ ተላላኪ ባንዳ የነበረ የብአዴን ተላላኪ ቅጥረኛ ባንዳ የነበረ በሙሉ ህዝብ በየመንደሩ በየሰፈሩ በየአካባቢው ስለሚያውቀው ማን እንደበደለው ማን አሻጥር ማን የቀበሌ ሊቀመንበር ሆኖ ማን የወረዳ አዛዥ ሆኖ ማን ቅጥረኛ ባንዳ ሆኖ ማን ተላላኪ ሆኖ እንደበደለው ስለሚያውቅ ሁሉም ዋጋ ይከፍላል ማለት ነው። ወያኔ ትነግና ኦሮሞማ ኦነግ ብልጽግና ስልጣናቸውን ለማስጠበቅና ወንጀላቸውን ለማስፈጸም የማንነት ፖለቲካን በህግ አጽድቀው በሐሰት ትርክት አማራ ጠልና ኢትዮጵያ ጠል የትግሬና የኦሮሞ ሶስት ትውልድ ፈጥረዋል።
ሶስት ትውልድ ፈጥረዋል። አማራ ጠል የሆነ የትግሬ ሶስት ትውልድ አለ ከወያኔዎች ከራሳቸው ከባንዳዎች ጀምሮ እነሱ የፈጠሩት ምናምን አሁን ላይ ያለው ማለት ነው። ይሄንን ከዚህ አስተሳሰብ ይሄ ከአማራ ጠልነት መንፈስ ጸበል ገብተንም ቁጭ ብለንም ቆዝመንም ጸሎት አስደርገንም በሼኮች በቄሶች ተባርከንም በሼኮች ጸሎት ተደርጎልንም ድዋ ተደርጎልን ቆም ብለን ልናስብ ያስፈልጋል ማለት ነው። በዛው ተያይዞ ከመጥፋት ነው። ይሄ ምክሬ ነው። እና ለትግሬና ለኦሮሞ ወጣት የማነሳው ጥያቄ እዚህ ጋር ይህ የጥፋት ተልዕኮ መጨረሻ ላይ ማንን ይጠቅማል ማንንስ ይጎዳል የሚለውን እንድታስቡበት ነው። አሁን የሚደረገው የጥፋት ተልዕኮ ማንን የሚጠቀም ማንን የሚጎዳ መጨረሻው ምንድነው የሚሆን የሚለውን ጥያቄ እንድትመራመሩበት ቆም ብላችሁ እንድታስቡት አሳስባለሁ ማለት ነው። ማሰብ እውቀትና ግንዛቤ ነገን እንድናይበት ለነገው የዛሬ ቤታችንን የቤት ስራችንን እንድንሰራበት ለትውልድ የተሻለ ስም የተሻለ ታሪክ የተሻለ ማንነት የምናጽፍበት የምንሰራበት መሆኑን እና ነገን ማየት የሚፈልግ ለወያኔና ለኦሮሞማ ከጭራቅ የወረሱትን ጭራቃዊ ተልዕኮ መሳሪያ አልሆንም ብሎ ለሚያዋጣው እውነት መቆም ግዴታ ነው ማለት ነው። ነገ ለልጅ ልጁ የሚያስብ ለትውልድ የሚያስብ ከሆነ ከዚህ ጭራቅ ተልዕኮ አስፈጻሚነት ሰውን ከማረድ ቤት ከማቃጠል ቤተክርስቲያን ከማውደም ክርስቲያን ናችሁ እያሉ ከማውደም አረንጓዴ ቢጫ ቀይ ይዛቸዋል እያሉ ከማሳደድ መቆጠብ ያስፈልጋል ማለት ነው። ለራስ ነው። አሁን የጠፋው ጠፍቶ ይጥፋ ግድ የለም። የጨፈጨፋችሁ ጨፍጭፉት ግደሉት። የጠፋው ጠፍቶ ግን መጨረሻ ላይ ይነሳል። ያኔ የት እንደምትገቡ ማሰብ አለባችሁ። አጥፊዎች ገዳዮች የትም ቦታ የትም ሀገር እየተለቀምክ ለፍትህ ትቆማለህ። ሁለተኛ ለፍትህ መቆም ብቻ አይደለም ታሪክ ጽፈሃል። ጨፍጫፊነትህን አራጅነትህን አሳዳጅነትህን ሰንደቅ ዓላማ መፋቂነትህን ሀገር አውዳሚነትህን የኢትዮጵያ ኦርቶዶክስ ጸርነትህን ታሪክ አጽፈሃል። ለትውልድ ያ ታሪክ ይተላለፍልሃል። ስለዚህ ያንተ ዘራዘር በሙሉ በዛ አንገቱን ደፍቶ ይኖራል ማለት ነው። ይህንንም ማስታወስ አስፈላጊ ነው ማለት ነው። ስለዚህ በልቦናችን እንዲቀር የምፈልገው እዚህ ጋር የአጥፊው ፖለቲካ ወንጀል የሚጠቅሙት ዋና በአጥፊው ፖለቲካ ወንጀል በዚህ በወያኔና በኦነግ ፖለቲካ አፓርታይድ ስርዓት ወራሪነት ውስጥ የሚጠቀመው ባለስልጣናቱ ሲሆን ዋጋ የሚከፍሉት ደግሞ ታችኛው መዋቅርና ቅጥረኛ ባንዳዎቻቸው አለፍ ሲል ደግሞ እንወክለዋለን ያለው ህዝብ ነው። ወያኔ ዛሬ የትግራይን ህዝብ ዋጋ እያስከፈለው ያለው ወያኔ ነው። ነገ ደግሞ የኦሮሞማ ኦነግ ብልጽግና ዋጋ የሚያስከፍለው ይሄ ባንዳውን ቅጥረኛውን ካድሬውን አልፎ የኦሮሞን ህዝብ ነው ይከፍላል። ስለዚህ ይህንን ማሰብ ያስፈልጋል ማለት ነው። በአራተኛ ደረጃ ኃላፊነትን በተመለከተ ነው። እዚህ ጋር ዋና መልእክቴ ማንኛውም ግለሰብ የፍትሃዊና ዘር ማጥፋትን ያለመደገፍ የሞራል የህግ ኃላፊነት አለበት። ዘር ማጥፋትን ሀገር ማፍረስን ኢፍትሃዊነትን ያለመደገፍ የመቃወም የሞራልም የህግም ኃላፊነት አለበት። ዘር ማጥፋትን የደገፈ ወይንም ደግሞ ስልጣኑ ኑሮት አንድ ነገር ማድረግ እየቻለ ዝም ያለ ተባባሪ ነው። ሀገር ማፍረስን ሀገር መሸጥን የደገፈ ወይንም እያየ ዝም ያለ ተባባሪ ነው። ስለዚህ ኃላፊነቱን አልተወጣም ማለት ነው፣ ተጠያቂ ነው ማለት ነው። ስለዚህ ታዛዥ ነው ወይንም የሐሰት ትርክቱን በመከተል ታዛዥ ነኝ የሐሰት ትርክቱን በመከተል ተሳስቼ ነው ከመጠየቅ ወይንም ኃላፊነትን ከመወጣት አያድንም። ታዝዤ ነው የሐሰት ትርክቱ ያመጣብኝ ያረዳድ ነው በዚህ ወጥቶ በዚህ ወርዶ አያድንም። ህግ ላይ ሲቀርብ አያድንም። ከተጠያቂነት የሚድነው ወይንም ኃላፊነቱን ተወጧል የሚባለው አንድ የኦሮሞ ወይንም የትግሬ ወጣት እውነትና ፍትህን የመረጠ ጊዜ ነው። ይሄ ነገር አይደለም ብሎ ከተጸየፈ በዚህ ነገር ውስጥ አልሳተፍም ለዚህ ነገር አላደርግም ካለ ለእውነት ከቆመ ማለት ነው። ስለዚህ ለትግሬና ለኦሮሞ ወጣት የምመክረው ለአጥፊ ተልዕኮ መጠቀሚያ አልሆንም። ዛሬ በሌላው የተፈጸመ ነገ በእኔ ይፈጸማል ብሎ ማሰብ እንዲጀምር ነው። ዛሬ በሌላው የተፈጸመ በእኔ ይፈጸማል፣ እኔ በዛ ቦታ በተሳዳጁ በተገዳዩ ቦታ ብሆን እኔ ምንድን ነኝ ብሎ እንዲያስብ።
ስለዚህ ለአጥፊው ለወያኔ ተልኮ ለኦሮሞማ ኦነግ ተልኮ ያውም ከውጭ ለመጣ ተጠቃሚው ሌላ ለሆነ የውጭ ለሆነ ተልኮ ማስፈጸሚያ አልሆንም እንዲባል ነው። እና ልብም ማለት ያለብን ዛሬ ኢትዮጵያን መስርተው አሳድገውና እስካሁን ያቆዩትን አጥፍቼና አገሩን ነጥቄ ነገ ትግራዋይ ወይንም ኦሮሚያ የደም መሬት ብዬ እኖራለሁ ከሚል ቅዠት እንድትጠነቀቁ ነው። ኢትዮጵያን የመሰረተን ነባር ህዝብ አጥፍቼ ኢትዮጵያን አፍርሼ ሀገር መስርቼ ኢትዮጵያን ታሪክ ፍቄ ኦርቶዶክስን ደምስሼ ባንዲራዋን አጥፍቼ የውጭ ባንዲራ የግብፅን ባንዲራ ሰንደቅ ዓላማ አድርጌ ትግራዋይ ወይንም ኦሮሚያ የሚባል የደም መሬት በወረራ የተያዘ ሀገር ሆናለሁ ማለት አቁሙ ነው። ከዚህ ተጠንቀቁ ነው። ተቆጠቡ ነው። በዚህ ዘር ማጥፋትና ሀገር መሸጥና ማፍረስ በእርግጠኝነት ማን እየተጠቀመ ነው ብላችሁ እንድትመረምሩ ጠይቃለሁ። አማራን ዘር እያጠፋን ነው። ኢትዮጵያን እየሸጥን ነው። ኢትዮጵያን እያፈረስን ነው። ተጠቃሚው ማን ነው? የኦሮሞ ህዝብ ነው ወይ ተጠቃሚው? የትግሬ ህዝብ ነው ወይ ተጠቃሚው? ራሳችሁን ጠይቁ። ልጆቻችንና ለልጅ ልጆቻችን ምን እያስቀመጥን ነው ብላችሁ አሁንም ራሳችሁን መርምሩ። ምን አይነት ታሪክ እያስቀመጥን ነው የሚለውን እንድትፈትሹ ማለት ነው። ስለዚህ ወደ ጠቅላላ የኔ ምክር ነው። የሚሰማ ይሰማል፣ የማይሰማ አይሰማም። የሚብስበት ይብስበታል፣ የሚጸጸት ይጸጸትና ከእውነት ይታረቃል ማለት ነው። እና የኔ ምክር አንደኛ የማይካዱና የተመዘገቡ እውነታዎች አሉ። የማይካዱ የተመዘገቡ ሀቆች አሉ። በመሰረትነት አገራችንን በመመስረታችን አገራችንን በማቆየታችን አማራ አባቶች አማራ እናቶች ሞተው ተዋድቀው ሌሎችን አስተባብረው ተከባብረው ኢትዮጵያን አቆይተው ኢትዮጵያን ለ86 ብሔር ብሔረሰቦች ነፃ የሆነች ሀገር ቅኝ ግዛት ያልተገዛች የራሷ ማንነት ያላት የራሷ ቋንቋ ያላት የራሷ ፊደል ያላት የራሷ የቀን መቁጠሪያ ያላት ልዩ የሆነች ቀደምት የሆነች ማንም ጭራቅ ሀገር ሳይሆን ሀገር የሆነች ማንም ጭራቅ ህገ መንግስት ሳይኖረው በፍትሐ ነገስት ከእግዚአብሔር አስተምሮ በተቀዳ ፍትሃዊነት ስታስተዳድር የኖረችን እንድትኖር ያደረጋትን አማራ ጾታ፣ እድሜ፣ እምነት ሳይመርጥ አማራ የተጨፈጨፈ ዘሩ የጠፋ መሆኑን እንድታውቁ። በየትኛውም አካባቢ ላለፉት በተለይ ከ1966 አፄ ኃይለ ሥላሴን ካስወገዱ በኋላ ኦነጎች፣ ደርጎች፣ ኦሮሞ ኤሊቶች እስካሁን ድረስ በዚህ መልክ ዘራችን የጠፋ መሆኑን እንድታውቁ። በሚሊዮኖች ከአጽመ ርስታችን ተፈናቅለናል። በሚሊዮኖች ዘራችን ጠፍቷል። ሀብት ንብረታችን ተቃጥሏል፣ ተዘርፏል። እምነታችን፣ ባህላችንና እሴታችን ረክሷል፣ ተደምስሷል። ታሪካችን ተፍቋል። ቅርሶቻችንና ቤተክርስቲያኖቻችን ተጎድተዋል፣ ወድመዋል፣ ተቃጥለዋል። አጠቃላይ ሀገራዊ እሴቶቻችንና የእሴቶቻችን ትውፊቶች የጥቃት ኢላማ ተደርገዋል፣ ተዘምቶባቸዋል። እንደ ህዝብ ተወረናል። እንደ ሀገር ደግሞ በቅኝ ግዛት ስር እንገኛለን። በእጅ አዙር ቅኝ ግዛት በምዕራቡ ዓለም ቴክኖሎጂ የሰለጠንንን ምናምን በሚለው በጭራቁ ዓለም የቅኝ ግዛት ውስጥ ነን። የዚህ ሁሉ ውጤት ችግሩ የሁሉም ቢሆንም ይሄ ችግሩ አማራ ላይ የተዘመተው አማራን አጥፍቼ የተባለው ለሁሉም ቢሆንም የተፈጸመብንን እንድታውቁት ነው። በአማራ ላይ የተፈጸመውን ወረራ፣ ዘር መጥፋት፣ መፈናቀል፣ በደል በአምካኝ ክትባት መምከን፣ በእነ ቴዎድሮስ አድሃኖም አምካኝ ክትባት መክነን በተላላፊ በሽታ አልቀን ውጤት ስላስመዘገበ የዓለም ጤና ድርጅት መሪ እንዲሆን ያደረገው ኢምፔሪያሉ ዓለም የጭራቁ ዓለም ይሄን ሁሉ እንደተፈጸመብን እንድታውቁት ነው። የተፈጸመብንን እንድታውቁትና ትግል ላይ መሆናችንን እንድትገነዘቡ፣ የህልውና ትግል ላይ መሆናችንን አማራ የህልውና ትግል ላይ መሆኑን እንድትገነዘቡ። ይሄን እውነት የምናገረው አንድም ሰው የሆነ እንደ ሰው እንዲያስብ፣ ሁለትም ለፍትህ እንዲቆም ለእውነት እንዲቆም፣ ሶስትም ለራሱ ህልውና ለሀገሩ መቀጠል ሲል ለስር ነቀል ለውጥ ከሚዋደቀው የፋኖ ኃይል ጋር በሞራል በአስተሳሰብ በመንፈስ እንዲተሳሰር ነው።
በወያኔ በኦነግ በአገር አጥፊ በቅጥረኛ በወራሪ በዘረኛ በተገንጣዮች ላይ በራሳቸው ወንድሞች እህቶችም ቢሆን እንዲነሳ ነው እና ራሱ እንዲያድን ነው። ተከባብረን ተፈቃቅደን በፍትሃዊነት በሰላም በደህንነት የምንኖርባትን ኢትዮጵያ እንድንገነባ ማሰብ እንዲጀመር ነው ማለት ነው። ይሄ እንዲታወቅ ነው፣ የማይካድ እውነታ ነው። ሌላው በሁለተኛ ደረጃ ወያኔና ኦሮሞማ ዛሬ የሚያነደው እሳት ነገ የሚያቃጥለው ወጣቱን በመሆኑ ዛሬ ኦሮሞማ ወያኔ ሲለኩሰው የነበረው የትግራይን ህዝብ ፈጅ አይደል? ወጣቱ ብዙ ወጣት ነው ያለቀው ባለፈው ጦርነት። በሴራ እየተቀናጁ ኦነግና ወያኔ እየተናበቡ የተጣሉ እየመሰሉ ግን የሚፈጁት ህዝቡን ነው። የራሳቸውን ህዝብ እየማገዱ እያነሳሱ ስሜታዊ እያደረጉ ይማግዱታል። ሌላውን አማራን ያጠፋን መስሏቸው ቤተክርስቲያን ውስጥ ቢጸዳዱም ሊጥና ምናምን ተሸክመው ቢሄዱም የአማራ ነው የተባለ ከብትና ፍየል ቢገሉም ክምርና በጎተራ ያለ እህል ቢያቃጥሉም የተቃጠለ አብዛኛው የራሳቸው ህዝብ ነው። አንካሳ ቆማጣ የበዛው የራሳቸው ነው። የኛ ስንፈታችን ነው። የአማራ ስንፈቱ ስለሆነ ቅጣቱ ነው። አጥፊን ሌባውን በእንቁላል ሲሰርቅ በእንቁላል ሲሰርቅ ብትቆጪ ኖሮ በሬ አልሰርቅም ነበር እንዳለው ነው። ገና ሲጀምሩ አጥፊ ተልኳቸውን አማራን በ1968 የጻፉትን ህግ አይቶ ስርዓት ቢያስይዝ ኑሮ ባንዳን ቢጸየፍ ኑሮ ሆዳሙን ቢጸየፍ ኑሮ ለዚህ አይበቃም ነበር። በእርግጥ እነሱ የተቆጣጠሩት መለስ ዜናዊ ተናግሯል። የአማራ አርሶ አደር እስከሚነሳ ነው እንጂ ከተሜውንና ምሁሩን ተቆጣጥረነዋል በምዕራባውያን እገዛ ብሏል። አርሶ አደሩ ከተነሳ ግን አበቃ። ወልቃይትንም ምናምንንም የተወረረ መሬትንም መልሶ በሰላም ለመኖር እጅ መስጠት ነው፣ ይቅርታ መጠየቅ ነው ብሏል። አንድ በውስጣቸው ስብሰባ አንድ ሰው በግል የሚያጫወተኝ በሌላ ቦታም የተነገረ እና እሱ ተናግሮታል። ስለዚህ ምሁሩን አስደንግጠው አስደንብረው አንዳንዶችን ገለው አድርባይ እንዲሆን ወደ አውሮፓ ወደ ምናምን ወደዚህ ወደ ቀጣሪዎቻቸው ሂዶ አንገቱን ደፍቶ እንዲኖር ስራ እየተሰጠው እንዲኖር ተደረገ። ሆን ተብሎ አሻጥሩ ከሀገሩ እንዲሰደድ ተደረገ። ሀገር ያበቃ ሀገር የመሰረተ ያ ከአጥፊው የተማሪዎች ንቅናቄ ከአጥፊው ከምዕራባውያን ሰልጥኖ የመጣውና የደም ኢትዮጵያን የደም መሬት ያደረገው አብዮት ያንቀሳቀሰው አጥፊ ትውልድ የተረፈው የዛ ሰለባ ሆነ እና ይህንን ያውቁታል ማለት ነው። ስለዚህ እነሱ ወያኔ ሲያነዳው የነበረው እሳት አሁንም ኦሮሞ የሚያነዳው እሳት በአማራ እና በኢትዮጵያ ላይ የሚያነዳው እሳት በኢትዮጵያውያን ላይ የሚያነዳው እሳት የሚያቃጥለው የራሱን ወጣት መሆኑን እንድትገነዘቡ ነው። እና የትግሬና የኦሮሞ ወጣቶች እናንተ የነገ ትውልድና ሀገር ተረካቢ መሆናችሁን በማወቅ የሚነደው እሳት ካጠፋችሁ መጨረሻችሁን የሚነደው እሳት ካላጠፋችሁት መጨረሻ እናንተ እንደሚያነድ እንድታውቁት። ዛሬ በትግሬነትና በኦሮሞነት የሚፈጸም ወንጀል ነገ የሚጎዳው እናንተን መሆኑን እንድታውቁ። ዛሬ አማራን ለማጥፋትና ኢትዮጵያን ለማፍረስ እሳት ውስጥ የገባው ወጣት የትግሬና የኦሮሞ ወጣት መሆኑን እንድታውቁ። ሆን ተብሎ በሚሰራው ቀውስ የሚጎዳው የእናንተ እናት አባቶች መሆናችሁ እንድትረዱ። ወጣቱ ሲያልቅ የትግሬ እናት አባት ቀባሪ አልባ እንደሚቀር፣ የኦሮሞ እናት አልባት ቀባሪ አልባ እንደሚቀር፣ ወልደው ያሳደጉት ልጃቸው እየሄደ በየቦታው ሲያልቅ እንደሚያዝኑ እንደሚጎዱ እንድታውቁ። እውነት ብናገር እንዲህ ሆናለሁ ብሎ በፍርሃት የሚኖረው ራሱ የትግሬም የኦሮሞ ወጣትም ስቃይ ላይ መሆኑን እንድትረዱ። በስደትና በስራ አጥነት የሚሰቃየው ራሱ ይሄ ወጣት መሆኑን የሚሰደደው እንድትረዱ። በየመን በምን በጅቡቲ በምን የሚሰደደው ከአማራው እኩል አማራው ሆን ተብሎ እንዲሰደድ ተደርጎ ነው። ግን የዛ ተቋዳሽ የሆነውም የትግሬ ወጣትም እየተሰደደ ነው፣ የኦሮሞ ወጣትም እየተሰደደ ነው ማለት ነው። ይህን እንድትገነዘቡ ነው። ስለዚህ ወያኔ ለ27 ዓመታት ስልጣን ያዘ። ኦሮሞማ ለሁለተኛ ዙር ስልጣን ያዘ 17 ዓመት በደርግ፣ አሁን ደግሞ ወደ 8 ዓመት አጠቃላይ ወደ 25 ዓመት። በሁለቱም የፈጠሩት የሐሰት ትርክትን 27 ዓመት ትግሬ እንደዚህ ሆነ ሲሉ ነበረ። ግን ስልጣን ይዘውም ልቅሷቸው አልቆመም። ትግራይ እናቆማለን የሚል ተልኮ የውጭ ነው እንጂ የነሱ አይደለም፣ የትግራይ ህዝብ ፍላጎት አይደለም። አሁንም የኦሮሞም ደርግ 17 ዓመት ስልጣን ይዞ አሁንኛ በሁለተኛ ዙር ደግሞ ይሄ ኦነግ አሁንም ተመልሶ ራሱን ብልጽግና ብሎ 8 ዓመት ስልጣን ይዞ አሁንም እያለቀሰ ነው። የኦሮሞ ህዝብ እየተጎዳ ነው።
ስለዚህ ጥቅሙ የኦሮሞ ህዝብ አይደለም። ኢትዮጵያ በቀውስ ውስጥ እንድትቀጥል የሚያስደርገው ከምዕራባውያን የመጣው ተልዕኮ አስፈጻሚ መሆናቸውን እንድትረዱ ነው። በዚህ ስልጣን ተያዘ፣ የኦሮሞ ጡቱ ተቆረጠ፣ እንደዚህ ተባለ። እንግዲህ ጡት በመቁረጥ ራሳቸውን ተግባር አሳዩ። የትግራይ ህዝብ ተጨቁኖ እንደዚህ ሆኖ እንደዚህ ጨቋኝ፣ ዋና ጨቋኝ፣ አድሃሪ፣ አፓርታይድ ገዢ ሆኑ። ታሪክን የሌለት የውሸት ነገር ይዘው መጣው ራሳቸው ሆኑ። ሊፈጽሙት ያሰቡትን ነገር ነው መጀመሪያ ለአማራ የሰጡት። ስለዚህ በዚህ ዓመታት ውስጥ ምን አመጡ፣ ምን ፈየዱ የሚለውን መመርመር ያስፈልጋል ማለት ነው። ራሳችሁ እንድትጠይቁ ያስፈልጋል ማለት ነው። ሌላው የተፈጥሮ መርሆችን እንድናውቅ ነው። ዛሬ ፖለቲካውንም ኢኮኖሚውንም ተቆጣጥረናል ብለን በግብዝነት፣ በከብትነት፣ በደደብነት ብንታበይና በሌላው ላይ በአማራ ላይ ብንዘባበት፣ ተፈጥሮ ግን ህግ አለው የማይጣስ የተፈጥሮ ህግ አለ እና አንደኛው ህግ ምንድነው? እውነትን ማጥፋት አይቻልም። አንደኛው የተፈጥሮ ህግ እውነት መጥፋት አይችልም። እውነትን ማጥፋት አይቻልም። እውነት ሰማይ ቢጋርደው መሬት ብትውጣው ይዘገያል እንጂ መውጣቱ አይቀርም። ስለዚህ በአሜሪካና በምዕራባውያን ገንዘብ የገነገነው የሐሰት ትርክት እውነት ለጊዜው በግርግር ይደበዝዛል እንጂ አይጠፋም። ኢትዮጵያ ውስጥ የኢትዮጵያን ታሪክ፣ የአማራን ታሪክ፣ የአማራን ማንነት፣ ባህል፣ የኢትዮጵያን እሴት፣ ሀገር መስራችነት፣ ቀደምትነት፣ ፍትሃዊነት በሐሰት ትርክት ደምስሶ በገንዘብ በጀት፣ በአይኤምኤፍ፣ በወርልድ ባንክ በዚህ በሰይጣኑ ዓለም ድጋፍ የሚደረገው እውነትን ሊያጠፋ አይችልም። ያደበዝዛታል እንጂ ይወጣል ማለት ነው። ሁለተኛ የድርጊት መዘዝ ነው። ሁሉም ነገር መዘዝ አለው። የሚደረግ ነገር መልካሙ በመልካምነት፣ ክፉ በክፋትነት መዘዝ አለው፣ መልስ አለው እና የተሰራ ክፉም ሆነ መልካም ነገር ዋጋውን ይከፍላል። መልካም ነገር የሰራ መልካም ዋጋ ይጠብቀዋል። ክፉ ነገር የሰራ ክፉ ነገር ይጠብቀዋል። የተፈጥሮ ህግ ነው ማለት ነው። እስካሁን የተፈጸመ ወንጀል የይርጋ ጊዜ ሳይገድበው ፍትህ ይወራረዳል። አሁን ከዚህ በኋላ ኢትዮጵያ በሰላም እንድትቀጥል እስካሁን የተፈጸመ 500 ዓመትም ይሆን 1000 ዓመት ወደ ኋላ ተሄዶ የተፈጸመ ወንጀል ፍትህ ያገኛል። የተበደለ ይካሳል። በዳይ በአደባባይ ይነገራል። በዳይ ለፍትህ ይቀርባል ማለት ነው። የተበደለ ይካሳል ማለት ነው። በዛ ከውስጥ ያለ ቁርሾ ይጠፋል ማለት ነው። አዲስ ምዕራፍ ይፈጠራል ማለት ነው። ስለዚህ ማንም ከተጠያቂነት አያመልጥም ማለት ነው። ተጠያቂነት ተፈጥሯዊ ህግ ነው። ይህንን ተጠያቂነት ማንም ይቅር የማለት ስልጣን የለውም። ዛሬ እነ አስረስ ማረ ዳምጤ፣ እነ ዘመነ ካሴ፣ እነ እስክንድር ነጋ ወያኔን የትግል አጋር አድርገው ሲመጡ ማንም ስልጣን አልሰጣቸውም። ባንዳነታቸውን ነው የመሰከሩ። ወያኔ ለፍርድ የሚቀርብ ነው፣ ተጠያቂ ነው። ለወያኔ ምህረት ሊያደርግ አንድ ቅጥረኛ ባንዳ ምህረት አደረግኩ የሚልበት ማጭበርበር ድራማ አልቋ። ራስን ከማጋለጥ ውጭ ሌላ ትርፍ የለውም። ወያኔነትን ማጋለጥ ነው። ቅጥረኛነትን ባንዳነትን ማጋለጥ ነው ማለት ነው። ሌላ ሶስተኛውንም የተፈጥሮ ህግ የጋራ ጣፋንታ ነው። በኢትዮጵያ ስር ለመኖር ተፈጥሯዊ ነው። በኢትዮጵያ ኦልሬዲ ተፈጥረናል። አማራ ሰርቶናል፣ መስርቶናል። አንዳችን ከአንዳችን ተለይተን መኖር አንችልም። ትግሬ ከኢትዮጵያዊ ተነጥሎ ከአፋር ከአማራ ተጣልቶ ከኤርትራ ተጣልቶ ሀገር መሆን አይችልም። በዛ ድንጋይ መሬት ላይ መኖር አይችልም። ከኢትዮጵያዊ ሆኖ በፈለገው በሐዋሳ፣ በባህር ዳር፣ በናዝሬት፣ በድሬዳዋ፣ በባሌ፣ በጎባ፣ በአርባ ምንጭ፣ በጅማ፣ በቦንጋ በሁሉም ቦታ ኢትዮጵያዊ ሆኖ መኖር ነው የሚችል እንጂ እዛ እንትን ላይ ተፈጥሮ አያስኖረውም። ራሱን መቻል አይችልም ማለት ነው። ስለዚህ የጋራ ጣፈንታችን በኢትዮጵያችን ስር ኢትዮጵያ ካልቆመች ሁሉም ይጎዳል። የአማራ ዘር ጠፍቶ ማንም በሰላምና በደህና መኖር አይችልም። አማራን አጥፍቼ እኖራለሁ የሚል ማንም መኖር አይችልም። ስለዚህ ኢትዮጵያ ፈርሳ ሌላ ሊቀጥል የሚችል ወይንም ሊቆም ሊመሰረት የሚችል አገር የለም የሚለውን ነው ምክር ሀሳቤ። ስለዚህ የአንዱ ሞት ወይንም ህመም የሁላችን ሊሆን ይገባል። የአማራ ሞት፣ የአማራ መሳደድ የሁላችን መሳደድ፣ የሁላችን ሞት መሆኑን ልንገነዘብ ይገባል። ከህሊናችን ልንታረቅ ይገባል ማለት ነው። ሌላው የግል ኃላፊነት። ዘር ሲጠፋ ሀገር ሲፈርስ እያዩ ዝም ማለት ከወንጀለኛ መስማማት ነው። ከወንጀለኞች ጋር ማበር ነው። ከወንጀለኞች ጋር አብሮ መስማማት ነው። ወንጀሉ እንዲፈጸም ፍላጎትን ማሳየት ነው።
አንዳንድ አማራ ጠሎች ሌላ ምክንዮ ይፈልጋሉ፣ ሌላ ምክንያት ይሰጣሉ፣ ሌላ ዝባዝንኬ ይፈጥራሉ፣ ሌላ ትብታብ ያመነጫሉ። አማራ ጠልነት ነው። እውነትን አለመናገር አማራ ጠልነት ነው። እውነትን መደበቅ አማራ ጠልነት ነው። ለምን? አማራ ነው እየጠፋ ያለው፣ ኢትዮጵያ ናት እየፈረሰች ያለችው። ስለዚህ ኢትዮጵያ ጠልነት፣ አማራ ጠልነት፣ ኦርቶዶክስ ጠልነት ነው ማለት ነው። ስለዚህ በትንሹ እኔ አልሳተፍም ማለት በራሱ ከተጠያቂነት ያድናል። በዚህ ወንጀል አልሳተፍም ማለት ከወንጀለኞች ራሱን ለየ ማለት ነው። ይሄ ከተጠያቂነት ያድናል። ተፈጥሯዊ ነው። በወንጀሉ እኔ አልሳተፍም፣ የለውበትም፣ እኔ በዚህ አልነካካም ያለ ነፃ ነው ማለት ነው። ዝም ብሎ ያየ ግን እንደተባበረ ይቆጠራል ማለት ነው። ሌላው በመጨረሻ የማቀርበው የትግሬና ለኦሮሞ ወጣት ጥሪ ነው የማቀርበው ይሄ ጥሪ አንደኛ ለእናት አባቶቻችሁ አለፍ ሲልም የሀገር ተስፋ መሆናችሁን እንድታውቁ ነው። ይሄ ተስፋ ቢስ ሆኖ በቃ አጥፍቼ ደም ጠጥቼ ደም አፍስሼ ሀገር አፍርሼ ህዝብ አጥፍቼ ሀገር መሰርታለሁ ብሎ የትግራይ የሚል ካርታ እና ኦሮሚያ የሚል ካርታ ዙሮ መዞር፣ ባንገት አጥልቆ መዞር አጥፊ ነው። ይሄ እየቃዡ ተቅበዝብዞ መጥፋት ነው። ስለዚህ ለእናት ለአባታችሁ ሲቀጥል ለሀገር ተስፋ መሆናችሁን እንድታውቁ ነው። ከዚህ እንድትወጡ ምንም ይሁን በማን እውነት ተናገሩ፣ ለእውነት ቁሙ ነው የሚፈጸመው። ምንም ይሁን ምን ከእውነት ውጭ ከፍትሃዊነት ውጭ ከሆነ ፈጻሚው ማንም ይሁን ማን ወንጀል ነው። ዛሬ በሌላው የተፈጸመ ነገ በኔ ነው ብሎ ማሰብን ያስፈልጋል ማለት ነው። ካጥፊና ወንጀል ነገር ታቀቡ። ካጥፊ ሰው አጥፍቼ የሰው ሀብት ወርሼ የሰው ንብረት ዘርፌ እንደዚህ እኖራለሁ፣ እንደዚህ ሰይጣናዊነት ነው። የፈለገ ይቀጥል፣ ግን ምክር ነው፣ ጥሪ ነው፣ ምክር ነው። እና ጥፋትና ወንጀልን ተጸየፉ። ለስር ነቀል ለውጥ የሚዋደቀው የፋኖ የአማራ የህልውና የፍትህና ሀገር አድን ትግል የሁላችንም መንገድ መሆኑን ተገንዘቡት። የሁላችንም መዳኛ፣ የሁላችንም መቀጠያ፣ የሁላችንም የሀገር ባለቤትነት፣ የሁላችንም ሉዓላዊነት፣ የእምነታችን፣ የኢኮኖሚያችን፣ የሀገራችን የዳር ድንበራችን ሉዓላዊነት አስከባሪ መሆኑን ተገንዘቡ እና በአስተሳሰብ ተሳሰቡ። በፋኖ ድናለሁ ብላችሁ አስቡ፣ ትድናላችሁ። እውነትም ስለሆነ ማለት ነው። ኢትዮጵያዊነትን አጠናክሩ። ኢትዮጵያን ውደዱ። ኢትዮጵያን ከምትጸየፉ፣ ኢትዮጵያን ከምትጠሉ፣ ዓለም የሚወዳትን ዓለም የሚያከብራትን ሙሉ አፍሪካ የነፃነት ምልክት ናት የሚላትን በቅኝ ግዛት ያልተገዛች የጭቁን ህዝቦች ምልክት የሆነች የተጨቆኑ ህዝቦችን ከጨቋኞች ከቅኝ ገዢዎች ከጭራቁ ዓለም ነፃ እንዲወጡ ምልክት የሆነች አርያ የሆነችን ሀገር ኢትዮጵያን መጥላት እናንተ ማለት ወራዳነት ነው። ወራዳነት ነውና ከዚህ መቆጠብና ኢትዮጵያን መውደድ ያኮራል እንጂ አያሳፍርም ማለት ነው። ኦሮሚያ ትግራዋይ ምናምን ማንም አያውቀው። ታሪኩ ሲመዘዝና ታሪኩ ሲነገር ደግሞ ታፍራላችሁ። ዘር አጥፍቶ ነው ትግራዋይ የሚል እየመሰረተ ያለው። ለአጥፊው ዓለም ተላላኪ ሆነው ነው፣ ባንዳ ሆነው ነው እንደዚህ እየፈጠሩ ያሉት። ኦሮሚያ የሚባል ሰው አርደው ነው፣ ብልት ቆርጠው ነው፣ የሆድ ነፍሰ ጡር ሆድ ቀደው ነው፣ ቤት ዘግተው ሰው አቃጥለው ነው፣ ቤተክርስቲያን እምነት አውድመው ነው ኦሮሚያ የሚባለው ሲገለጥ ታፍራላችሁ ማለት ነው። ስለዚህ ኢትዮጵያ የሚባለው ነው የሚያኮራ። ከሐሰት ትርክት ይልቅ እውነትን መምረጥ ያስፈልጋል። ኢትዮጵያ የሁላችን ናት፣ የማንም ብቻ አይደለችም። ኢትዮጵያ የሁላችን ናት። ኢትዮጵያ የሚባለው ግዛት ውስጥ የሚኖር በሙሉ የኢትዮጵያ ባለቤት ነው። ይህንን ማወቅ ያስፈልጋል ማለት ነው። አማራና ኦርቶዶክስ ተዋህዶ ክርስትና ጠፍተው ኢትዮጵያ እንድትፈርስ ወያኔና ኦሮሞማ የፈጠሩ ያበቁና አሁንም የሚያግዙ እነሱ ይፈርሳሉ እንጂ ኢትዮጵያ አትፈርስም። ወያኔን በትግል ሜዳ እያሉ ወያኔን ሻዕቢያን ኦነግን ሲያግዙ የነበሩት እነ ሊቢያ፣ እነ ሶሪያ፣ እነ ኢራቅ የት ነው ያሉት? ሌሎችም የምዕራቡ ዓለምም ኢትዮጵያ ፈርሳ ቀውስ ውስጥ ገብታ ምናምን የሚለውም ይፈርሳል ቀድሞ እንጂ ኢትዮጵያ አትፈርስም። አማራም አይጠፋም፣ ኦርቶዶክስም አትጠፋም። እና አጥፊ ነው የሚጠፋው። ዳይኖሰር ከሁሉም እበልጣለሁ ብሎ ሁሉንም እያዳሸቀ ሁሉንም እየረገጠ ሁሉንም እየደመሰሰ እኖራለሁ ብሎ ከተፈጥሮ ጋር መግባባት አልቻለም። መጨረሻ ራሱ ጠፋ። ስለዚህ ጉልበት አለኝ አቅም አለኝ እንደዚህ ምናምን የሚባለው ይሄ የባዮሎጂውን የዳርዊን ቲዮሪን ወስዶ ሶሻል ዳርዊዝም በስልጣኔም በቴክኖሎጂም በምንም እኛንንና ሌላውን እያዳሸቅን እንኖራለን። መጨረሻው መጥፋት ነው። ስለዚህ ኢትዮጵያ አትፈርስም፣ አማራ አይጠፋም፣
ኢትዮጵያ ኦርቶዶክስ ተዋሕዶ ክርስትናም አትደመሰስም ማለት ነው። ይህንንም ማወቅ ያስፈልጋል። እውነት ሲነገር ሐሰተኞች እንደሚደነግጡ ለውጥ እንደሚጀመር እንድትገነዘቡ አሁንም ጥሪ ያቀርባለሁ። እውነት ሲነገር ወያኔ የኦነግ ምናምን ይሄ ኦሮሞማ የወያኔ አስፈጻሚ በሙሉ ይደነግጣል። ግርግር ነው የሚፈልገው፣ ቀውስ ነው የሚፈልገው። ህዝቡን ቀውስ ውስጥ ከቶ የሚይዘው የሚጨብጠው እያሳጣ ኢኮኖሚውን አድቅቆ በዛ ግርግር ውስጥ ነው እውነትን የሚያጠፋ እና እውነት ሲነገር ስለሚደነግጥ የለውጥ ጅማሬ እውነትን መናገር መሆኑ ለእውነት እንድትቆሙ እውነት እንድትናገሩ ጥሪ ያቀርባለሁ ማለት ነው። ዛሬ ለእውነት ከቆምን ነገ ለውጥ ይመጣል ማለት ነው። ከተጠያቂነት ይዳናል። በሰላምና በደህንነት በፍትሃዊነት ተባብረን በጋራ እንኖራለን ማለት ነው። ይህንን ጥሪ ያስተላልፋለሁ። የዛሬው ዝግጅት እዚህ ጋር ጨርሳለሁ። የሚቀጥለው በሌላ ዝግጅት እንገናኛለን። የዘመድ ሳተላይት ቴሌቪዥንን እንድናግዝ እንድናስተዋውቅ እያሳሰቡ በመላው ኢትዮጵያዊ ስርጭቱ እንዲጨምር እንዲስፋፋ እንዲሁም ደግሞ በዘመድ ሳተላይት ቴሌቪዥን ላይ ለማየት ጊዜ የማይመቸው ካለ የፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ሼር እና ላይክ በማድረግ እንዲህ አይነት ሀቅና እውነቶችን እንድናዳምጥ እንድንከታተል፣ ላልሰማ እንዲሰማ እንድናደርግ ጥሬን እያስተላለፉ የዛሬ ዝግጅቴን እዚህ ጋር ጨርሳለሁ። ሰላም።